ትንም ላይም ሁላችሁንም ቴዲም ሰላም ብያለሁ። አባ ጅፋር በአፍሪካ ውስጥ በአንድ ወቅት በጣም ትልቅ በባሪያ ሽያጭ ነምበር 1 እስከ መሆን ደርሰው ነበርና ኢትዮጵያ ውስጥ ያው ብዙ ሰው ሸጠዋል ብዬ አስባለሁ። እና ባሪያ የሚለው ቃል ሲነሳ የሚነዝረው ብዙ ሰው ይኖራል። ኦብቪየስ ነው፣ የሚጠበቅ ነው። ኤኒዌይስ ወደሚቀጥለው ሀሳቤ ልሂድ ማለት ነው። አሁን ስለ ሶስቱ ሴቶች ቅድም ስለተነሳ በዚሁ አጋጣሚ ስለ ሶስቱ ሴቶች ፋኖዎች ያሉት እኛ እንደ ዋና ማራ ተገለው ከሆነ እንቃወማለን። ግን ፋኖ ቃል በቃል የተናገረው እርምጃ ተወስዷል ነው። እርምጃ ከቀላል እስር እስከ ግድያ ሊሆን አኪላ ፊዶን ኦፍ ዘ ኢንፎርሜሽን ላይ ነው። አስረስ ማሬ ቢቢሲ ላይ ራሱ ተገለዋል ብለዋል። አንተ ኢንፎርሜሽን ቆይ የሰማውን ይንገረንና ከዛ መስማት ካለበት ነው ያሰማው። ታንክ ዩ እርምጃ ተወስዷል ነው ያለው። እርምጃ ከማሰር እስከ መግደል ሊደርስ ይችላል። ስለ እርምጃ ነው የተናገረው። ነገር ግን ቢቢሲ አማርኛ የመንግስት ሰዎች ናቸው፣ ኦልሬዲ ዶሚኔት አድርገውታል። ከዚህ በፊት ኢንተርቪው ሁሉ ጠይቀናቸው በአማራ ጉዳይ ላይ እንዳለ ያቀርቧቸው የኦሮሞ ኦፒኒየን ሜከሮችን የብልጽግና ኦፒኒየን ሜከሮችን አቅርበው ከአማራ ሳይድ እንኳን የስቶሪውን ሁለት ሳይድ ይሄ በሰላሌ ጉዳይ የኦሮሞ ልጅ አንገቱ ተቆርጦ ተገኘ ሰምቲንግ የሚል ፋኖ አንገቱን ቆረጠ የሚል ህዝብ ለህዝብ የሚያጣላ ኬዝ ላይ 3 የኦሮሞ ኦፒኒየን ሜከሮችን አስቀምጠው ፋኖ ነው ያረደው ተብሎም በተሰጠ ጊዜ እኛ ኮሙኒኬት አድርገናቸው ነበረ። በአጋጣሚ ሆኖ አብዛኞቹ ከላይ ያሉት በብሔራቸው ኦሮሞ የሆኑ ሰዎችን አግኝተናል። ያንን የቢቢሲውን የመጀመሪያውን አንብቤዋለሁ። ጽሁፉ ላይ ተገደሉ ብሏል። ቃል በቃል ግን ፋኖ ገድያለሁ ብሎ የተናገረበት አንድም መረጃ የለም። በድምፅ አንድ ነው መግለጫ የተሰጠው። 3ቱ ልጆች አስቀምጠው እርምጃ ወስደናል ነው ያሉት። ኦኬ እርምጃው ምን ይሁን ግን ማንም ሰው አያውቅም። ስለዚህ ፋኖ መጥቶ ገድያለሁ ቴዲ ይሄንን እንዴት ነው የምትሰማው? አይ ዶንት አንደርስታንድ። ይሄ እርምጃ ምን ማለት ነው? በጽሁፍ ነው የተቀመጠው። እርምጃ ግድያ አይደለም። ይሄ አልሰማው ይሆናል። አስረስ ማረ ዳምጤ በማንኛውም ወታደራዊ ስፓይ ተግባር ውስጥ ስለላው የተገኘው ወታደራዊ እርምጃ ማለት ግድያ ማለት ወታደራዊ አይደለም። ብዙ የፋኖ አመራሮች ወይም ታጋዮች እርምጃ ተወሰደባቸው ተብሎ እስካሁን ድረስ በእስር ያሉ እኛ ራሱ ድምፅ የምንሆንላቸው ብዙ ሰዎች አሉ። ብዙ ሰው እርምጃ ሲባል ተገደሉ ብሎ ብዙ ተላቅሶ እናትየዋ ወጣ እኮ በቢቢሲ እናትየዋ አልቀሳለች። ምን ሆነ ነው እሱ የሰማውን እኮ ቢናገረው ልጆቹ እኮ ቀብራቸው ተፈጽሟል እኮ የተወለዱበት በራቸው ላይ ነው እኮ የተገደሉት። አስረስ ማረ ዳምጤም ይሄንን ተናግሯል። አኪላ ቢቢሲ የጻፈውን ያነበቡ እንግዲህ ልጆቹ ማረ ዳምጤን አልሰማ ይሆናል ምናልባት እንጂ ልጆቹ እንግዲህ የቢቢሲ ያነበቡት ልጆቹም በአካል ተይዘው ቁጭ ብለው ታስረው ታይተዋል። ስለዚህ በሚኖሩበት በር ላይ የሚገደሉበት ቻንስ ሬር ወይም ዜሮ። ይሄ መረጃ በስነ ስርዓት ተጣርቶ እስኪመጣ ድረስ አቋም ቢቢሲ ይዞ ስለመጣ ሁሉም ሰው አቋም ይዞ መጥቷል። ግን አይ ዶንት ቲንክ ማንም መረጃ ማምጣት እንደማይችል እርግጠኛ ነኝ። መገደላቸው ነው? አዎ መገደላቸውን የሚያሳይ ምንም መረጃ የለም። እሺ እኔ ያሰማለሁ። ፋኖች መግደላቸውን የተናገሩበት 3ቱ ላይ ገለናል የሚል ቃል ባፋቸው ወጣበት ካለ ይህንን እንደ አዲስ መረጃ ወስደዋለሁ ማለት ነው። ኦኬ ነገር ግን በጣም የሚያስቀው 2650 ሴቶች ራሱ ሊያውም ይሄኛው ቢቢሲ እንግሊዘኛ ነው። ቢቢሲ አማርኛ በመንግስት የተገዛው ሳይሆን ቢቢሲ እንግሊዘኛ 2650 ሴቶች በመከላከያ ሰራዊት መደፈራቸውን ተጽፎ አንድም ሰው ስለዚህ ሲያወራ አልሰማንም። ከ2650 ውስጥ ስንቱ ህይወታቸው እንዳለፈ፣ ስንቱ ራሳቸው እንዳጠፉ፣ ስንቱ እንደተሰደዱ እንግዲህ ቤት ይቁጠር። ማንም ሰው እዚህ ላይ ያወራ 3 ቨርሰስ 2650 እነዚህ 3ቱ ሰለሉ ምናሉ ተብሎ ነው። የኃጢአት ትንሽ የለው። የ2650 ሴቶች ግን ምንም ያላረጉ ሴት በመሆናቸው ምክንያት እድሜያቸው ከ8 እስከ 60 የሚሆኑ ዓመት የሚደርሱ ሴቶች ቢቢሲ ባጋለጠው ከ400 የጤና ኬላዎች በሰፈሰበው ዴታ ይሄ ሁሉ ሴት ተደፍሮ ወንጀል ተፈጽሞባቸው በዚህ ውስጥ የተገደሉ ብዙ አሉ። ራሳቸውን የሚያጠፉ ያበዱ የተሰደዱ ብዙ አሉ። ይሄንን ማንም ሰው ማውራት አይፈልግም። እስኪ ስማ ይሄን አንድ አኪላ ኦኬ ጎ ሄድ
ሌሎቻችሁም ስሙ፣ ፋይሉን አግኝቼዋለሁ። ጸጥታ ኃላፊ የሆኑት ደምሴ አለኸኝ የሰላምና ጸጥታ ኃላፊ የሆኑት ደምሴ አለኸኝ ሶስቱ ሴቶች በቀን ስራ ላይ የተሰማሩ እንደነበሩና ባለፈው ማክሰኞ ከተገደሉ በኋላ አስክሬናቸው ተጥሎ መገኘቱን ለባልደረባችን አማኑኤል ይልቃል ነግረውታል። ልጆቹ በቀን ስራ የሚተዳደሩ ናቸው እና አሰሯቸው። ካሰሩ በኋላ ሲያሰቃዩቸው ቆዩና መጨረሻ ላይ ነው ገለው የጣሏቸው ሜዳ ላይ። መቼ ነበር እንደው የታሰሩት ወይም የተወሰዱት? ከቤታቸው የተወሰዱ፣ ነገር ግን የተወሰዱበትን ወቅት ቢያንስ 1-2 ሳምንት 3 ሳምንት ድረስ ይሆናል። ቀኑን ይሄ ነው ግን አላውቀውም። ነገር ግን እስከ 3 ሳምንት የሚሆን ጊዜ ነው ያሰሯቸውና ከዛ በኋላ በ21 ነው በትግል ገለው በአሰቃቂ ሁኔታ ገለው ጣሏቸው። ተለያየ ያስገዶ መጥፎ። አንዳንዶቻችሁ ትቸኩላላችሁ። ለዚህ ነው ፖለቲካዊ ስህተት የምትሰሩት። ቀጣዩን መጨረሻውን ሳታዩ ትንታኔ አይሰጥም። እስኪ መጨረሻውን ልይበሉ ሶቶ ትገባላችሁ አንዳንዶቻችሁ። ለዚህ ነው ፕሪቬል ማታረጉት። እስኪ ተረጋጉ፣ መጨረሻውን አድምጡ። አንዳንዶቹ ማቃቸውን ሰው ኮመንት ሲያደርጉ ያስብኛል። ሰዎች ምናምን ሁሉ ድርጊቶችን ፈጽሞባቸዋል። በምን የተረጋገጠ ነው እንዲያስገድደው መድፈሩ? በሕክምና ነው ወይስ እንዴት ነው? በመጀመሪያም ያው ትኩስ ስለነበረው በወቅቱ ወዲያው እንደተጣሉ ይደን የሐኪሞችን ይዘን ሄደን ነበር። ከዚያ በኋላ የተፈጸመ ድርጊት ካለ ምናምን በሚል ነው አስቀድመን ይዘናቸው ሄድን። ከዚያ በኋላ ይዘናቸው ከሄድን በኋላ ያለውን ናሙና ወሰዱ። ልጆችንም ከፋፍነው ምናምን አነሱ። ከዚያ በኋላ ሲታይ ያው እንደዚህ አይነት ነገሮች እንደፈጸሙባቸው ነው መረጃዎችም የሚያመላክቱት። የተገኙት የት ነው ሴቶቹ? አስከሬኑ ከጓይ ወደዚህ ወደ ደብሬ ሊያሳቃጫ ወደ ዋና ከተማው አቅጣጫ ተወሰደ አምጥተው ጃጎጠር ቀበሌ ላይ ነው። አንደኛዋ የጓይ ልጅ ስለሆነች እዚያው ገለው እዚያው ጓይ ከተማው ነው የጣሏት። ሁለቶቹ ግን የደብሬ ሊያት ይቀጋት ቀበሌና ጎዛም ወረዳ ማያንገታም ቀበሌ ስለሆነች ሁለቶችን ወደዚያ አምጥተዋቸዋል። ከዛ በኋላ እኛ ሄድን ወደ ቦታው። ሁለቱን አንስተን አምጥተናል። አንደኛዋ ደግሞ አንስተው ጓይ ቀብረዋታል። በክልሉ የሚንቀሳቀሰው ታጣቂ ቡድን ፋኖ በሴቶቹ ላይ ግድያውን መፈጸሙን አምነዋል። የቡድኑ ቃል አቀባይ አስረስ ማረ ዳምጤ ሴቶቹ ለመንግስት ሲሰልሉ የነበሩ ናቸው ብሏል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር ውስጥ በሚያደርጋቸው ወታደራዊ እንቅስቃሴዎች ያው ለጠላት የስለላ ስራ ሲሰሩ የነበሩ 3 ሴቶች በትክክልም የጠላት የመረጃ ሰዎች መሆናቸውና ሰላይ መሆናቸው ተረጋግጦ 3ቱም ላይ እርምጃ መወሰዱ በኮሩ የተቀመጠው መግለጫ ድርጅቱን ጭምር የሚያውቀው ነው ማለት ነው። በዓለም አቀፍ የጦርነት ህጎችን ብንመለከት ኦልሬዲ ሰሬንደር ያደረገ ወይም እጅ የሰጠ አካል ላይ ግድያ መፈጸም የጦር ወንጀል በሚያስብል ሁኔታ እርምጃ ለሚለው ጥያቄውን ድጋሚ ላሰማችሁ። ያደረገ ወይም እጅ የሰጠ አካል ላይ ግድያ መፈጸም የጦር ወንጀል በሚያስብል ሁኔታ የሚያቋቁም እንደሆነ ይነሳል። በተለያዩ ለምሳሌ በትግራይ ጦርነትም ጊዜ በነበሩ ሁኔታዎች እንደዚህ አይነት ወንጀሎች ተመሳሳዮች ተጠቅሰው ተመልክተን አሰሪ እንዳደረጉ ወይም የተማረኩ የተያዙ ሰዎች ላይ ግድያ መፈጸም የእናንተ ድርጊት ይህንን ነው ብላችሁ አታስቡም? የጦር ወንጀል በምርኮ የተያዘ ሰው በውጊያ በተኩስ ልውውጥ መሃል በፈቃደኝነት እጁን የሰጠ ሰው ሲሆን ነው። ይህኛው ግን በልዩ ሁኔታ የስለላ ስራ ሲሰሩ ስለሆነ በቁጥጥር ስር የዋሉት እንደ ምርኮኛ ትሪት የሚደረጉ አይደለም። በህገ ደንባችን መሰረት የዓለም አቀፍ በጦር ወንጀለኝነትና በምርኮኛ አያያዝ ህግ የተቀመጡትን ድንጋጌዎች ምጥስ ነው ብለን አናምንም። በኛ የጸጥታ ያለሽ ከደረሱ በኋላ በተደረገ ምርመራ ናሙና ተወስዶ የጾታዊ ጥቃት የመደፈር እንደተፈጸመባቸው የሚያመለክት መረጃ አግኝተናል የሚል ክስ ያሰማሉ። ይሄ እንግዲህ ያው የፋኖን ስም ለማጥፋት ያገዛዙ ሰዎች የሚናገሩት ነገር ነው እንጂ ሐሰተኛ ነው። ለምን መሰለ? አንደኛ ነገር ከዛ በጣም በርካታ ህዝብ የሚኖርበት አካባቢ ነው። በእድሜም በአጠቃላይ ሁኔታም እነዚህን የሚመስሉ በርካታ ህዝብ ያለበት ቦታ ነው። ከእነኝህ መካከል በምን ምክንያት መርጦን እነዚህ ላይ እርምጃ ልንወስድ የምንችልበት አንዳችም የተለየ ምክንያት የለም። በትክክል በማስረጃ የተረጋገጠ ነው። የደረሰባቸው ጾታዊ ጥቃትም የለም። መግለጫውን ቃለ ምልልሱንም የሰጡት በነፃነት ያለምንም አስገዳጅነት የተሰጠ መረጃ ነው። በትክክል የስለላ ስራ የሚሰሩ መሆናቸው ተረጋግጧል። ሴቶቹ ከተገደሉ በኋላ በታጣቂ ቡድኑ የማህበራዊ ሚዲያ ገጽ ላይ በተጋራ ቪዲዮ ላይ
ከ3ቱ ሴቶች መካከል አንዷ በመንግስት ባለስልጣን ታዛ መረጃ የማሰባሰብ ተግባር ላይ ተሰማርታ እንደነበር ስትናገር ይሰማል። ይህንን በተመለከተ ጥያቄ የቀረበላቸው የወረዳው የሰላምና ጸጥታ ኃላፊ አቶ ደምሴ ይህን ብለዋል። ለህባ ያው አንዳንድ ጊዜ መቼም የዱላ ብዛት ስለደረሰባትና በጣም እንግልት አሰቃቂ የሆነ ድርጊቶች ስለተፈጸመባት ከዚያ ፍርሃት አንጻር ነው እንጂ ከኛ ጋር ምንም ግንኙነት የሌለ የማናቃቸው ከመንግስት አካል ጋርም ግንኙነት የሌላቸው ነገር ግን ልጆቹ ግን ሞተው ብቻ እና አካባቢያቸውን በመረጃ አጣርተን ስና አካባቢውን ከማወቅ ውጭ ተልዕኮ ሰጥቶ ያስተባራቸው ሰው የለም። ሲቀጥልም ልጆቹም ከደረሰባቸው በደል አንጻር ነው እነሱ ለሚዲያ ፍጆታ የሚልን አምነዋል ብሎ እንዲናገሩ ያደረጓቸው እንጂ ከዚያ ውጭ በእነሱ አደባባይ ግን ምንም የመንግስት ተልዕኮ ሰጥቶ ያስተማራቸው ሰዎች አይደሉም። ኦኬ ምን ትላለህ አኪላ? ኦኬ ቴንክ ዩ ባይ ዘ ዌይ ያው ትልቁን የመረጃ ምንጭ ሆኖ እዚህ ላይ የቀረበው የአካባቢው የጸጥታ ዘርፍ ኃላፊ ነው። በጣም የሚገርመው ይሄ የጸጥታ ዘርፍ ኃላፊ አስክሬን ተደፍሯል አልተደፈረም የሚል የፈተሸ በህይወት የሞተን ሰው መፈተሽ ችያለሁ ብሎ ነው እንግዲህ ያወራው። ያው እንግዲህ ስም የማጥፋት ነው። ነገር ግን ይሄው የጸጥታ ዘርፍ ኃላፊ 2650 ሴቶች ተደፍረው በአካል ሄደው ሆስፒታል ድረስ መደፈራቸውን ሲናገሩ ግን የነሱ መደፈር አያውቅም። ኦኬ እንግዲህ ከ400 ጤና ኬላዎች መደፈራቸው ታውቆ ወደ ፖሊስ ማስረጃ የተጻፈለትን አንድም ፖሊስ ለማጣራት አልሞከረም። የኢትዮጵያ መከላከያ ሰራዊት ጥያቄ እንኳን ከቢቢሲ እንግሊሽ ጥያቄ ሲቀርብለት ጥያቄ አልመልስም ብሎ ነው የዘጋው። ኦኬ ነገር ግን በህይወት የሌለ ሰው አስክሬኑ የተጣለ ሰው ተደፍሯል አልተደፈረም የሚል ቼክ አድርጌያለሁ ይላል። አንደኛ በጣም ውሸት ነው። ምክንያቱም ማህበረሰቡ አስክሬን ካገኘ በኋላ ሰጥቶ ራሱ ሊያስመረምርም አይችልም። መገደላቸውን አምናል አላመንክም? መገደላቸውማ ያው እንግዲህ ተናግሯል። አስረስ ለሱ ላይ ሀሳቤን ይሰጣል። ነገር አሁን ስለመደፈራቸው ዋናው መገደላቸው ነው። በሜዲካል ሪፖርቱ ላይ አንዴ የአኪላ ሰዓት ነው። አንዴ ሀሳቡን ይስራ። አሁን በጣም ሰውየው ነገሩን ለማግነን ፈልጎ መደፈር አለ። ነገር ግን በጣም የሚያስቀው እና የሚያሳፍረው 2000 እዛው ክልል ላይ 2650 በኢትዮጵያ መከላከያ ሰራዊት መደፈራቸውን 400 የጤና ኬላ ሰዎች አረጋግጠዋል። ለዚህ መልስ አልሰጠም ወይም አንድም መረጃ በውይይት መድረኮች ላይ ሰምተን አናውቅም። ፖሊስም ሲያወራ ሰምተን አናውቅም። አማራ ክልል ያለ አመራርም ሲያወራ ሰምተን አናውቅም። ነገር ግን ለዚህ ጉዳይ ሲሆን ግን ተደፈረ ብሎ ለማውራት በጣም ቸኩላል። ሁለተኛው እነዚህ ልጆች የፈጸሟቸው ወንጀሎች ሊኖሩ ይችላሉ። ለምሳሌ በድሮን ያስደበደቡት አካባቢ ካለ ሰራዊት ከተመጣ ለማስተማሪያ ወይም ጠላትን ለማስፈራሪያ የራሳቸውን እርምጃ ሊወስዱ ይችላሉ። እንደ ዋና አማራ ባይገሏቸው ቢያስሯቸው ጥሩ ነበር ብለን እናስባለን። እነሱ ግን ከደረሰባቸው ዳሜጅ አንጻር ለምሳሌ በድሮን ብዙ ሰራዊት ተመቶባቸው ሊሆን ይችላል። እነዛ ሰዎች ምክንያቱም እናውቃለን ምን አይነት ሰዎች መረጃ እንደሚሰሩ በቂ ማጣሪያ አድርገው የራሳቸውን ውሳኔ ወስነው ሊሆን ይችላል። አስረስ እንግዲህ ያስቀምጠው በህገ ደንባችን ላይ ይሄ ወንጀል በዚህ ያስቀጣል ብሎ ኦልሬዲ እዛ ጋር አስቀምጠዋል ማለት ነው። የራሳቸውን ውሳኔ ወስነዋል። በዚሁ አጋጣሚ በጦርነት ላይ ሴት ወንድ የሚባል ነገር የለም። ኦኬ እድሜው ብቻ ወጣት አይሁን እንጂ ወይ እድሜው ለጦርነት ያልደረሰ አይሁን እንጂ የአሜሪካ ሰራዊት በአፍጋኒስታን አንዴ ቃል ምን አልከኝ? አንዴ ቃል እንዴ መቼ ተናገሩ? አብዛኛውን አጠቃላይ 7 ደቂቃ ነው። አዲስ ታይምስ እንደው 8 ደቂቃ ነው የተጠቀመው። እኔ 3 ደቂቃ ነው ያወራሁት። ከዛ በኋላ አሁን 1 ደቂቃ ተጠቅሜያለሁ። እንግዲህ በአፍጋኒስታን ያየነው ነው። የአሜሪካ ወታደር ሂጃብ የለበሰች ሴት ቦምብ ታጥቃለች ብሎ ሲያስብ ሩልስ ኦፍ ኢንጌጅመንት አያግደውም፣ በፍጥነት እርምጃ ይወስድባታል። ስለዚህ እነዚህም የራሳቸው ሩልስ ኦፍ ኢንጌጅመንታቸው ነው የሚወስነው። በሩልስ ኦፍ ኢንጌጅመንታቸው ላይ እርምጃ የመውሰድ ሲሰጠናል ህገ ደንባችን ብሏል። ከዚህ በፊት እንግዲህ እነዚህ ሰዎች ሰው ገለው ሲጥሉ ታይቶ አይታወቅም። ይሄ አዲስ ዩኒክ ነገር ነው። ይህን ያደረጉት እነሱም የተለየ ነገር ስላጋጠማቸው ሊሆን ይችላል። ይሄ ነገር ተደጋጋሚ ቢሆን እንደ 2600
50 ሴቶች ተደጋጋሚ ቢሆን ኖሮ ፋኖ ላይ ለምሳሌ ጣታችን መቀሰር እንችላለን። ይሄ ግን ተደጋጋሚ አይደለም። ሊያውም ይሄንን ነገር በድፍረት ነው ያወሩት። ያ ማለት ለሌላውም የመንግስት ተላላኪ ወይም በድሮን ለሚያስመታ ሰላይ በስነ ስርዓት መማሪያ እንዲሆን አድርገው ነው በአካባቢው ላይ አስከሬናቸውን ራሱ የጣሉበት ምክንያት ለማስተማሪያም በሚሆን ጭምር ነው። ከዚህ በኋላም ሌላ እርምጃ እንዳይወስዱ እጃቸው እንዳይጠመዘዝ ያደረጉበት ነው። ይሄ አሜሪካ ሰራዊት የሚያደረገው ነገር ነው። በየትኛውም ምንድነው የዋር ክሪሚናል ኮርት ውስጥ አልተጠየቁበትም። ቢኮዝ ሊያጠቃህ የመጣ ወይም አደጋ የጣለብህ ኃይል ስለሆነ ማለት ነው። ኦኬ እና የራሳቸው ያስቀመጡት ነው። ነገር ግን 2650 ሴትን ሲደፍር የነበረው መከላከያ ተደጋጋሚ ወንጀል በ400 የጤና ኬላዎች ላይ መረጃ መጥቶበት ለመረጃው ላይ ምንም አይነት ሪስፖንስ ያልሰጠ የአማራ ክልላዊ መንግስት እሱን ነው እንደውም በጣም ተሰብስበን መጠየቅ ያለብን። እኔ ማስበው አሁን ቅድም አንድ ወንድማችን ስሙ እንደው መጥራት ካለበት ነበር እንዳስቀመጠው አይ ቲንክ ለህዝቡ ኬር አይደረግም። አሁን ከዚህ በፊት ቲፒኤልኤፍን ታገያለሁ። ቲፒኤልኤፍን ሳይሆን ትግሬን የታገለው ቢኮዝ የትግራይ ኢሊቶች ወንጀል ሲፈጽሙ የሚከፋው የኦሮሞ ኢሊት በድሮን ህዝብ ሲጨፈጨፍ ከ1.5 ሚሊዮን በላይ አማራ ሲያፈናቅል የትግሬን ህዝብ ሲቀጠቅጥ ጁንታ እያለ ሲያሳድድ የማይደንቀውና ለዚህ መንግስት የሚደግፍ ከሆነ ጥላቻው ከትግሬ ህዝብ ነው። አለቀ። አሁንም ከአማራ ህዝብ ነው ማለት ነው። 2650 ሴቶች ሲደፈሩ ዝም የሚል ኃይል 3 ሴቶች ሊያውም በከባድ ወንጀል ተከሰው ሪዝነብል ዳውት መስጠት በሚቻል መልኩ ለተደረገ ነገር ሚጮ ከሆነ ጥላቻው ከአማራ ነው ማለት ነው። ለሴቶች ታስቦ አይደለም። ፖለቲካው አዋጪ ስለሆነ ብቻ ልክ የአማራ ክልሉ የወረዳ አስተዳደር ለፖለቲካ በሚመቸው መልክ የሴቶችን አስክሬን ብልት ከፍቶ ተደፍራለች አልተደፈረችም ብሎ ቼክ እንዳደረገው ውሸት ነው፣ አላደረጉም። በአካል ሄደው በእግራቸው ተራምደው ተደፍር ያሉ ሴቶች በየጸበሉ ወድቀው ላሉ ሴቶች ግን መፍትሄ ያልሰጠው የአማራ ክልላዊ መንግስት ለሴቶቹ አስቦ ሳይሆን ፖለቲክስ ነበር። ይሄ ኢት ኦልሶ ሪዞኔስ ቱ አክቲቪስት ነን የሚሉ ቅድም አሁን ትግሬ ጠል ሊሆኑ በቅርቡ ደግሞ አማራ ጠል ሊሆኑ አዲስ አበባ ላይ ስልጣን የሚመኝ የትኛው ከአዲስ አበባ ቅጥር ዙሪያ ወይም ከኦሮሞና ከደቡብ ውጭ ያለ ሰው ሲመጣ የሚጠላ ኃይል ለኢትዮጵያም ለፍትህ ቆሜያለሁ ብሎ ያስባል። ያ ውሸት ነው። ወንድማችን የት ነበር? ትግሬን ነበር ስታገል የነበረው። ቴንክ ዩ በአንተም ቤት ህግ ቢሆን ስሙ የተጠራ ሰው ከብሔር ጋር አጋጭቶኛል። ይሄ ሰው ልመጣላችሁ ነው። ይሄ አማራ ሆንክ፣ ኦሮሞ ሆንክ፣ ስልጤ ሆንክ፣ ትግራይ ሆንክ፣ ቴዲ ቤት ስትመጣ ጸጥ ብለህ ምሳ ሂስን የምትውጥበትም ቢመርህም ቢጣፍጥህ ሂስ አይደለም። ይሄ ለአንተ አይደለም። ተመጣጣኙን ግን ራስን እንድትከላከል እድል ሰጥሃል። ብቻ በጨዋ ደንብ ይሁን። ዋናው ምንድነው? ፖለቲካ ስሩ። እኔ አዋይ ነኝ። እናንተ የምትሰሩበት የመከራከሪያ ነጥባችሁ ነው። አንዳንድ ጊዜ ውሸት ይዘህ ልታሳምን ትችላለህ፣ እውነት ይዘህ መናገር ላትል ትችላለህ። የተለያየ አይነት ሀሳብ ያላችሁ ልጆች አላችሁ እዚህ ጋር። ከዚህ በኋላ 2 ዙር ብቻ ነው የሚኖረን። ሌላ ሰው በጣም ከከባድ ይቅርታ ጋር አልጨምርም። በእነዚህና በመሰል ጉዳዮች ላይ 5 ደቂቃ መድባለሁ። ከየት ነበርክ ጀምራለሁ። የት ነበርክ ነው ተረኛው ነው። 6 ደቂቃ ላድርግላችሁ። በ6 ደቂቃ ውስጥ የሁለት ዙር አላችሁ እያንዳንዳችሁ። ኔትወርክ ካስወጣችሁ ምንም ማድረግ አንችልም። የት ነበርክ? ወደ አንተ መጥቻለሁ። 6 ደቂቃ አለው ወንድሜ። እሺ፣ እኔ ፐርሰናል ላለማድረግ ነው ሞክረው። አኪላ የተናገርከው በጣም ፐርሰናል ነው። we are not talking about የሆነ እኔ አንተ ምናምን የሚል ነገር አይደለም የምናወራው። ኢትዮጵያ ስለምትባል ሀገር ለማውራት ነው የገባሁት እንጂ ስለ ሰዎችን እንትን ለማለት አይደለም። አንተ አሁን ያቀረብከው ንግግር የተነበርክ የሚባል ሰው የትግራይን ህዝብ ሲታገል ነበረ። በጣም አጸያፊ አነጋገር ነው። ትክክል አይደለም ማለት አንተ ድርጅት አቋቁመ አውሮፓ አሜሪካ ውስጥ ነው የምትኖረው፣ ትልቅ ትግል አደርጋለሁ ምናምን ብለህ የምታስብ ሰው እንደዚህ አይነት አታክ ብዙ ጊዜ ንግግሮችን እሰማለሁ። እንደዛ ነው የምታደርገው። ሰዎችን በጣም ማድማት፣ አጥንት መስበር፣ በቅስም መስበር ምናምን ነው የምትሄደው። እንዛት ስቱፒድ። እኔ አላምንበትም እንደዛ አይነት ንግግር። ማለት ሀሳብህን መግለጽ ትችላለህ።
ከዛ በተረፈ ሰዎች ጋር ምንም የሚያገናኝ ነገር የለም። እኔ የትግራይ ህዝብን መታገል ካለብኝ ደግሞ እታገለዋለሁ። ኢዳዝም ማተር ህዝብ እንደ ህዝብ የሚያጠፋ ከሆነ አጠፋ ብዬ እታገለዋለሁ። ገብቶሃል? ምንም የምፈራው ማንም ሰው የለም። ስልጣንም አልፈልግም፣ ምንም አልፈልግም። ኢትዮጵያ ውስጥ ኢትዮጵያዊ የሚባል ፖለቲካ እንዲኖር የምፈልግ ነኝ እንጂ የሆነ ትግሬ መጣብኝ፣ አማራ መጣብኝ፣ ኦሮሞ መጣብኝ ብዬ ምጨናነቅ እንዳንተ እንትን ማህበር መስርቼ ፈንድ ማሰባሰብ ሰው አይደለም። ሶ አይ ዶንት ኬር። አንተ እኔ ልታጠቃኝ የመጣህበት መንገድ በጣም አጸያፊ ነው። ከተማረ ሰው ንግግር አውቃለሁ፣ ሀሳብን በሚዲያ ላይ ለኦዲየንስ ማቅረብ ይችላል የሚል ሰው እንደዛ ማድረግ ያለበት አይመስለኝም። የጨዋ ንግግርም አይደለም። ሌት ሚ ሊቭ ኢት ላይክ ዛት። ሁለት ነገር ብቻ መናገር ፈልጋለሁ። እኔ የመጨረሻው የኢትዮጵያ የብሔር ፖለቲካ ያረፈው አማራ ላይ ነው፣ ኦሮሞ ላይ አይደለም። ብዙ ሰው አሁን ኦሮሞ ስልጣን ይዟል፣ ብልጽግና ስልጣን ይዟል ምናምን አይደለም፣ አማራ ላይ ነው ያረፈው። ምክንያቱም አማራ ያንን አርማ ባያነሳው፣ ወያኔ ጥላ ያለፈችውን አርማ የብሔር አርማ ባያነሳ ኖሮ ህገ መንግስት እንቀይር ነበረ፣ የኢትዮጵያን የፖለቲካ ስርዓት መቀየር እንችል ነበር። አይ አም ዴፊኒትሊ ሹር ኦን ዲስ። ምክንያቱም ወስደው አንደበቱ ላይ ከተቱበት። አማራ ነህ፣ ተገፍተሃል፣ ተጨቁነሃል፣ አሁን የመጣው ስርዓት ሊበላህ ነው፣ 50 ዓመት ምናምን ጅኒ ጃንካ የሚል ነገር አመጡበት። ፈራ፣ ደነገጠ፣ የባሰበት ጫካ ገባ። አሁን ይህንን ስርዓት ካልጣልኩኝ ተመልሼ አልመጣም ብሎ ሲገድል ሲጋደል የራሱን እህት የገዛ እህቱን እየገደለ የሚጥል ቡድን ተፈጠረ። ስለዚህ የኢትዮጵያ የብሔር ፖለቲካ ማብቂያው አማራ እጅ ላይ ነው ያለው። ይህንን መካድ የለብንም። ከዚህ በኋላ የሚነሳ የብሔር ጥያቄም የለንም። ከዚህ በኋላ የሚታገል ለብሔሬ ብሎ የሚታገል ቡድንም አይፈጠርም። እኔ ስለምል ሳይሆን ኢትስ ክሊር የአማራ ትግል ላይ ነኝ የሚለው ኃይልም ቢሆን አሸናፊ ቡድን አይደለም፣ አያሸንፍም። በምንም መልኩ አሸንፎ እንኳን አይደለም ስልጣን ተደራድሮም ስልጣን ሊይዝ የሚችል አቅም ያለው አይደለም። ይሄ የሚጠቅመው አውሮፓና አሜሪካ ተቀምጠው በአማራ ህዝብ ፈንድ የሚያሰባስቡ ማህበር የሚሰበስቡ የሆነ ገንዘብ የሚፈላልጡ ሰዎች ካልሆኑ በስተቀር የአማራን ህዝብ የሚጠቅም ቡድን ሊፈጠር አይችልም። አብቅቶለታል። እነዚህ ሰዎች ዛሬ አሜሪካን ውስጥ ተቀምጠው ይህንን ስራ የሚሰሩ ሰዎች ዶናልድ ትራምፕን ይመለከታሉ። ዶናልድ ትራምፕ ከሀገሩ አልፎ የሰው ሀገር መሪ አንቁ አምጥቶ ለዛች ሀገር ነዳጅ ለሀገር ያመጣለሁ ብሎ ግሪንላንድ ለምትባል ሀገር እንደገና ተጨማሪ ግዛት እፈጥራለሁ ብሎ የሚታገልባት ሀገር ውስጥ ተቀምጠው አማራ እንትና፣ ትግሬ እንትና፣ ኦሮሞ እንትና የሚል ጭቃ ቆሻሻ ጨዋታ የሚጫወቱ ፈላጮች ወይ ተምሮ ራሳቸውን አለወጡ ወይ የሚሰሩትን ስራ አሳዩን። ሁልጊዜ አማራ መጣብህ። they have been there for like 20-30 years ago ከሀገር ከወጡ። ነገር ግን አማራ እንዲተደረገ አማራ አላያችሁትም፣ አልነበራችሁም። እና ከዛ እንኳን መማር የማይችሉ ሀገራችንን ማሸጋገር የማይችሉ እኔ አማራ፣ ትግሬ፣ ኦሮሞ አሸነፈ አላሸነፈ የራሱ ጉዳይ፣ እኔ አይመለከተኝም። አንተ እኔን ልታጋጨኝ ምናምን ከኦሮሞ ኢቭን አሁን ስልጣን ላይ አማራ እኮ ምንም ስልጣን የለውም። ትግሬ ምንም ስልጣን የለውም። ትግሬን ይጠላል ብትለኝ ምንም ሊፈጥርብኝ አይችልም። ኦሮሞ ዛሬ ብረት የያዘ የምትለው እንኳ ብትናገረኝ አልፈራውም። ምክንያቱም የእኔ ጉዳይ ከብሔሮቹ ጋር ሳይሆን ኢትዮጵያ ውስጥ ሊመጣ የሚገባው ናሽናል ኢሹ ስላለኝ ነው። ሀገራዊ የሆነ የእኔ የምንለው የእኛ የምንለው ነገር አንተን ጨምሮ በጋራ የምንሰራበት ወጣቶች ወደፊት መጥተው ደግሞ እየመጡ ነው። በነገር ላይ የአንተን እንደዚህ አይነት የሆነ ዝባዝንኬ ንግግር የሚሰሙ ሳይሆኑ የአንተን የእንትን አማራ የእንትና ኤ አማራ ቢ አማራ ሲ አማራ ምናምን በላይ የምትመድበው ቆሻሻ ፖለቲካ የሚሰሙ ሳይሆኑ በራሳቸው እጅ እግር የቆሙ ይኸው ሶሻል ሚዲያ ላይ እያየናቸው ተመልከት። እርስ በርሳቸው ሲረዳዱ እንመለከታቸዋለን። ወደፊት ሲመጡ የብሔር ፖለቲካ ጭራሽ የማይገባቸው አንደርስታንድ የማያደርጉ ዜጎች እየተፈጠሩ ነው። አያም ቬሪ ሹር እነዚህ የምንፈልጋቸው ነገሮች ይመጣሉ። ሶ ሊበቃ ከተገባ ይብቃ። በቃ አንተ ወደ ስራ ተመለስ፣ ወደ ትምህርት ተመለስ፣ ራስህን ቻል፣ ራስህን ችለህ ኑር። የምትታገልለት የሆነ ቡድን አስኳል የለም፣ ቅርፊት የለም። ኢትዮጵያ ስለምትባል ሀገር ደግሞ መነጋገር ካለብን በሰፊው
ፊት ለፊት እየተያየን መነጋገር ያለብን ይመስለኛል። ዩኤስ እና ዩሮፕ እየኖራችሁ ዩኒፋይድ የሆነ ካንትሪ ውስጥ ቁጭ ብላችሁ ጥቅማቸውን እየበላችሁና እየጠጣችሁ ኢትዮጵያን ግን የምትከፋፍሉ ሰዎች ፕሊዝ ለዛ ለድሃ ህዝብ ስትሉ እንደው እንደዛ ላለ ብዙ ማውራት አልቻልኩም ከዚህ በላይ። ቴንክ ዩ ነበርክ። ወደ ቅድስት እንሄዳለን። ቴንክ ዩ። አንድ እድል አለ እግዚአብሔር ቢፈቅድና በህይወት ብንኖር። ቅድስቴ ይቀይራኛለች። ቴዲ እኔ ነበርኩ መሰለኝ። እናንተ ሰዎች ትደዋወላላችሁ እንዴ? አዎ እንደዋወላለን። ኔትወርክም ስለሌለ ቤት አወርታችሁ ነው? አይ ኔትወርክ የለኝም ለዛ ነው ቴዲ ቆሜ። እሺ ከአንድ ቤት ነው የምትገቡት? እሺ አዎ እናመሰግናለን ወንድማችን ቴዲ። ያው አማራ ኪላ በየቤቱ ብዙም ብንሻኮትም ድንቅ የሆነ አማራን ይወክላል ከምላቸው ልሂቃን አንዱ ነው። አንድም ጠብ የሚል ውሸት አልወራም። አሁን ወንድማችንንም ሲሆን እጅል ፋክት ስቴት አድርጎ ነው መንግስት ጁንታ እያለ ንጹሃን ትግሬን ሲለቅም በደል ሲደርስ የትግራይ ህዝብ ላይ እንትን ሲደርስ ካልታገልክና ካልታየህ መጀመሪያም የታገልከው ወያኔን ወይ ህወሓትን ሳይሆን ትግሬን ነው ያለው። ሀቅ ነው። ፋክት ስቴት አድርጎ ነው እንጂ የነገረው የጨመረው የቀነሰው ነገር የለም። እና አማራ ኪላ ማለት እኮ እንዲያም አይ ህወሓትን ሲቃወሙ ጽንፍ ረግጠዋል ተብሎ በአንታይ ትግሬነት የሚከሰሱ ሰዎች ናቸው። ግን ከሀቁ ወደ ጎን ወደዛ ወደዚህ የማይወሰልት ወንድማችን ነው እና ትክክለኛ ነገር ነው የተናገረው። እና ትግራይ ጠልነህ ሲል ፋክት ስቴት አድርጎ ፕሪሚሲስ አስቀምጦ ነው ቴዲ ሐዋሳ አይ ማንኪያ ነገድን ልታጠፋ ፈልጋል ብዬ ፕሪሚሲስ አስቀምጬ በትክክል በዚህ ንግግር ጥላቻ አንጸባርቃል። አሁን ግን በዝምታ ማለፍ ስህተት ነው ካልኩኝ ፋክት ነው እንጂ የተናገርኩት እንትን እያልኩ አይደለም። እና እናመሰግናለን አኪላ ትክክለኛ ነገር ነው የተናገረው። ትግራይ ጠልነት ይታያል ብዙ አክቲቪስቶች ላይ በተለይ የቀድሞ ነባር ነን ብለው በኢትዮጵያኒስት ካምፕ ጭምብል ያራመዱት ሰዎች የትግራይን ጭፍጨፋ ደግፈዋል። ንጹሃን ህዝብ ተደፍሯል። በዚህ ደግሞ አማራ አሁን አኪላ አማራ ስለሆነ አማራው የደረሰበትን ግፍ እናውቃለን። የፌደራል መንግስት ከሻቢያ ጋርና ከጎረቤት ሀገራት ጋር አሰባስቦ ሄዶ ገብቶ ደፍሮ ገሎ ድንበር ከፍቶ ለቆ እስከ ደብረ ሲና ድረስ ነው የመጣው። የህወሓት ጦር እናቱ የተገደለችበት እቱ የተደፈረችበት ቂም የያዘ ጦር አማራ ላይ ነው የተወጣው። ጭና ሙሉ ወረዳ ሙሉ ቀበሌ ነው የተቃጠለው። ሳንቃ ወልዲያ ላይ ሙሉ ቀበሌ ነው የተቃጠለው። አማራው ከፍሎበታል። ስለዚህ ይሄ ትግሬ ጠልነት አማራውን አስከፍሉታል ማለት ነው። የኢትዮጵያኒስት ግፍ በሻቢያ ሳዋ ላይ በበረሃ ሲሰለጥን የነበረ ማለት ነው። ይሄን በማለት ስቀጥል ዛሬ ላይ አማራ ብሔርተኝነት ባያነሳ ኖሮ እንትን አይቀየርም ምናምን ሲል አሳቀኝ። ኮንቪንስ አረግናችሁ ብሎ በአደባባይ ወጥቶ የሚናገረው አዲስ አበባን ከኛ ያለ በለውጡ ማግስት እኮ እነ ዶክተር አምባቸው ነፍሳቸውን ይማሩና ወጥተው እኮ በሚዲያ በለውጡ ማግስት ጽንፈኛው አዲስ አበባ የኔ ነሽ ነው ያለው። እሱም ባላንስ አድርገን መታገል ነበረብን ብሎ እኮ ነግሮናል። በለውጡ ማግስት ማለት ነው። በለውጡ ማግስት አዲስ አበባ ከኛ ነው ያለው። በለውጡ ማግስት ፌደራል መንግስት ባለበት ሀገር ከተማ መስተዳድርና መዘጋጃ ቤት ሙሉ አጣዬ ከተማ ነዳለች እኮ ሙሉ። ከዛ በአሚኮ እንግዲህ በመንግስት ይቆጣጠራል ተብሎ በሚታሰብ ቲቪ ላይ ወጥተው ነዋሪዎቿ መሳሪያ ሲመለስላቸው ነበር ለጽንፈኛ ወታደሮች ጥቁር ወታደሮች መተው ያቃጠሉን እያለ እኮ ነው። ስለዚህ ጽንፈኛ የሆነ የኦህዴድ የኦሮሞ ብሔርተኛ እያለ ኦሮሚያን ፌደራል ቋንቋ አደርጋለሁ አማራ የሚወክለውን ስለንቦናና ሰንደቅ ዓላማ አታረጉም ትፈናቀላላችሁ ብሎ ጽንፈኛ የሆነ ኦሮሞ እንደሆነ እኮ እያወቀን ነው እኛ ወተን ከሐስከፈ ከጫፍ ምንድነው መረብ ወንዝ እስከ ቦረና እስከ ኬንያ ድንበር የኢትዮጵያ ህዝብ ይዞ ወጥቶ የተቀበለበትን ባንዲራ ዛሬ ወንጀል አድርጓል። አረንጓዴ ቢጫ ቀዩ ኦሮሞ መሆኑን አውቀን አሸሻ አብይ መጣ ከመሻ ያለውን ህዝብ ኦሮሞ ጠል ነው የአዲስ አበባ ህዝብ ብሎ የህዝብ ግጭት ሶሻል ኮንትራክት የሚበጥስ መንግስት እኮ ነው። ጽንፈኛ የኦሮሞ ብሔርተኛ ስለሆነ ነው እንጂ አንተ የምታስበውን ህልም ያልተሳካው አማራ ብሔርተኛ ስለሆነ አይደለም። አንተ ያልከው የአርባ ጉጉ የጨለንቆ ምናምን በደልማ ሀቅ ነው፣ ፋክት ነው። እኛ ግን ኦሮሞ መሆኑን አውቀን ተቀብለነው ነበር። ኢትዮጵያን ጌዶ፣ ሽናሻው፣ አማራው፣ ትግሬው ምኑ ጽንፈኛ ብሔርተኛ ሆኖ አረፈው። በለውጡ ማግስት አዲስ አበባ የኔ ነች አለ። አጣዬ ማቃጠል ጀመረ። የተስፋፊ ካርታ ይዞ መምጣት ጀመረ። በጠቅላላ የመንግስት ቢሮን እሱ እንግዲህ ቴዲያችን የምታስታውስ ከሆነ ማንኪያ ነገዶች አስተውላችሁት ከነበረ የህዝብ ተወካዮች ምክር ቤት ላይ የትግሬ ጀነራሎችና ኮሎኔሎች ስም እየዘረዘረ ከመካከለኛው መኮንን ይሄን ያክል ፐርሰንት፣ ከከፍተኛ መኮንን ይሄን ያክል ፐርሰንት፣ ከጀነራሎች ይሄን ያክል ፐርሰንት ትግሬ ነው ብሎ ነግሮን ነበር።
ዛሬ ላይ እሱ ዳታ ቢሰራ ጉድ ብለህ አፍን ትይዛለህ። በጠቅላላ አንድ ብሔር ነው በጠቅላላ። እኔ ትላንት እሱ የሰራውን ዳታ ነገ ሲያልፍ እኔ ላይ ይሰራል ብሎ እንኳን አያስብም። የመከላከያ ደህንነት ጀነራል ስትል ጌታቸው ጉዲና፣ እታማዦር ሹም ስትል ብርሃኑ ጁላ፣ ምናምን ስትል ፈይሳ እንትና፣ ምናምን ስትል ገመቹ እንትና፣ ምናምን በጠቅላላ የኦህዴድ ብሔርተኛ ጽንፈኛ እንዳለ ጀነራሎቹ ምኖቹ። መንግስት ቢሮ ስትሄድ አንተ አዲስ አበባ የመሄድ ዕድል ይግጠምህና ወንድማችን ቴዲ መኪና ለመግዛት ያብቃህና አዲስ አበባ ከተማ ትራንስፖርት ቢሮ ስትገባ ኦሮሚያ ቢሮ የገባ ነው ይመስል፣ በየወረዳው ስትገባ ኦሮሚያ ቢሮ የገባ ነው ይመስል። ጽንፈኛ ብሔርተኛ በመሆን በለውጡ ማግስት ቁማር በላም ብሎ እንግዲህ የወጣ ሊክድ የሆነ ቪዲዮ ነው ያያችሁት። ሊክድ የሆነ ቪዲዮ ላይ ስታዩ ብአዴን እንኳን አልተደናገጥንም፣ ግን የሚያሸብረው ወሬ አይደለም፣ ግን አዝነናል ምናምን ብሎ መግለጫ ወጥቷል። ያው ተላላኪው እንኳን መንግስት ማለት ኮንቪንስ አባይ ማዶ ሄደን ኮንቪንስ አርገን መተናል ምናምን ሲል እና ጽንፈኛ ብሔርተኛ ሆኖ ኦህዴድ ነው ብልጽግና ነው። እሱን ለመታገል ካፈርክ ትላንት ህወሓትን የህወሓት ብሔርተኛን የህወሓት የበላይነት ነበር የትግሬ ብሔርተኛ ነው ብለህ ከከሰስክ አንተ ትግሬ ጠልነህ ማለት ነው። ገብቷል። እና አኪላ ማስካቸው ነው ልቆ የአማራ ብሔርተኛ ነን ለአማራ ጥቅም ነው ስላሉ ነው እንጂ አንተም በውስጥ የሆነ ብሔርተኛ ነህ ማለት ነው። ለምን ለሌላው እንትን አልቆምክም? የህወሓት በደል ብቻ ታይቶ እንዴት የኦህዴድ በደል አይታይህም ነው? እና ወንድማችን የት ነበርክ? ክስ አይደለም እያቀሳሰርነ ምናምን አይደለም። ትክክለኛ ትግራይ ጠልነህ ነው። አዲስ ታይም ስንመጣ ጎንደር ላይ ሰርጎ ገቦች ቡድኖች የተለያዩ አፈናና እንትን እያረጉ ህዝቡን ሲያማሩ በመሀት ሹፌር ሲገደል አይተናል። ስለ ጎንደር ስትተች መች ነው የምንሰማ? ቤት አማራ ላይ የተሰሩ በርካታ እንትኖች አሉ። ስለሱ ስትተች መች ነው የምንሰማ? እና አዲስ ታይም ስም ጎጃም ጠልነህ ብዬ እየጠረጠርኩ ነው። እርምጃ ተወስዷል። እሺ ወንድማችን እርምጃ ተወስዷል ተብሎ መግለጫ የተሰጠው ምንድነው? ሲሰልል ከተገኘ በርካታ ዜጎች ከሞቱ ምንም እኮ ጥያቄ የለውም፣ እርምጃ ሊወስዱ ይገባል። ግድያ ካለ ግድያው ግዘናል እኛ። ግን ሰውየው ያለው ጠበቃው ያለው እርምጃ ወስደናል ነው። እንግዲህ ምናልባት በእዝ ሰንሰለት ግድፈት ይሁን በምን ይሁን ተገድሎ ሊሆን ይችላል። እሱ ነው በእንትኑ ዙሪያ እንከራከር። ጋዜጠኛውም ስትጠይቀው በግድያው ዙሪያ ላይ ምንም ጥርጣሬ የለም ተገድሏል። አልተከራከርኩም እኮ ግዘናል ነው ያልኩት። ግን ትግሉን ለማጠልሸትና አንድን አካባቢ መሪን ለመቀጥቀጥ ተደርጎ እንትን ከተመጣ ይሄ አካባቢ ጠልነት ወይም የግሩፕ ኢንተረስት ነው። አንድን ሰው ወደፊት ለማምጣት ወይ አንድን እንትን ለማምጣት የሚደረግ እንትን ነው። ስለዚህ አሁን ወንድም አኪላ ስላስረዳ ልክ እሱ እንዳስረዳው በጅምላ የሚደፈርበት በጅምላ የሚጨፈጨፍበት እንደ መራዊ እንደ ደባርቅ ላይ ባለፈው እንደተካሄደው አይነት የጅምላ ጭፍጨፋ በሚካሄድበትና በሚደረግበት እንትን እንደዚህ አይነት ማይነር ኢንክሉዥኖች የሶስት ሰው ሞትና እንትን ከትግሉ እንትን ጋር ማነጻጸር ፌር ነው ብዬ አላምንም። ከዛ አንጻር ነው የማየው እና አመሰግናለሁ ወንድሞች። 30 ሰከንድ ቴዲ ኢትስ ኖት ፌር ለምን መሰለ ሉክ አት ቆይ አንዴ በነገራችን ላይ ህጉ ሪቫይዝ ተደርጓል። አኪዜሽን እኮ ነው እየቀረበ ያለው። አንዴ ለዛ ነው እኮ እዚያ ያላችሁ ራሳችሁን ትከላከላላችሁ። ስም መጠራራት ሁለት ተጨማሪ ሉክ ኤቭሪ ኔም ሴቭ ይላል። አማራ ኪላይ አንድም ስሙ ያለ የለም። የት ነበርክ የሚል ፎቶ ለጥፍ ያለው እኔ ነኝ። አፍቱ ዲፌንድ ማይሰልፍ አንዴ ለቤቱ ህግ መጣ። አንተን አምኜ እኮ ነው የገባሁት። ገባኝ። እድል ሰጣለሁ። ቆይ እንዴ አንዱ በተናገረ ቁጥር ተጨማሪ ለአንተ እድል መስጠት የለብኝም። ትክክል አይደለም። ሰው ይሄም እየተናገረ ነው ያለው። የዚህ ተደነ እዚህ ስሜን እየጠራ ነው የሚለው። ሴፍ ብዬ በጠራ ማንም ያውቀው ሰው የለም። አንዴ የት ነበርክ? አንዴ እድል ሰጣለሁ። ባክ ኤንድ ፎርዝ አናርገው። ምንም ማድረግ አልችልም። ትግሉ ስትገቡ እንግዲህ ይሄ ነው እኮ it's not fair። ምን ላድርግ? እሺ give me 30 seconds። ቆይ እንደዛ ቤቴ ህግ እንደዛ አይደለም። ከህግ ውጭ ምንም ማድረግ አልችልም። ዞሮ ሲመጣ ሰጣቸዋለሁ። አንተም ስትናገር ቅድስት ዘላ አዲስ ታይምስንና አብርሃምን እድል ሰይ የምትል አልሰጣትም። ስለዚህ መቻል ነው። ምንም ማድረግ አልችልም። አም ሶሪ። ከሴፍ ቀጥሎ ኦኬ የት ነበር ካውርታላር እኔ ነኝ ቅድስት። ከዛ አዲስ ታይምስና አብርሃም አንድ ዙር ይቀራቸዋል። ፕሊዝ የቤቱን ህግ እኔ ነኝ ተረኛ መሰለኝ ነው። ቅድስት ነኝ። ቅድስት እድል ሰጣ በኋላ አንተ ነህ እንዴ ይበልጣል እኮ ያነሳኸው ሐሳብ ላይ እኮ ችግር የለውም እኮ ሐሳብ ቢሰጥ። እኔም ለምሳሌ አሁን አንተ ያነሳኸው ሐሳብ ላይ ሐሳብ ሰጣሉና ይሄንንማ ልመደው። እኔ
ቅድም አንተ ስታነሳው ከነበረው ነው መነሳት የምፈልገው። ይሄ የአማራ ብሔርተኝነትን በሚመለከት የገለጽክበት መንገድ ትንሽ ሚዛኑን የሳተ ይመስለኛል። ምክንያቱም የአማራ ብሔርተኝነት ዝም ብሎ አልተነሳም። ሐቁን ለመናገር ከብዙ በደል፣ ከብዙ መንገላታት፣ ከብዙ መከራ በኋላ ሚሰማው ያጣ ህዝብ ድንገት እኮ ነው የተነሳው። ህዝቡ ሳይዘጋጅ ነው፣ ማኒፌስቶ ሳይጽፍ የት ሄጄ ነው እንዲህ አይነት ትግል ማደርገው ምናምን ሳይል በደል የገፋው ሰሚ ያጣ። ከዛ ደግሞ ቀደም ሲል በተለይ የበደኖውን እንደዚህ ምናምን ብለህ ስትገልጸው እኔ ሾክ እያደረገኝ ነበር። ምክንያቱም ያን አካባቢ በደንብ ስለማውቀው ማለት ነው። ሞት ምን እንደሚመስል በደንብ እናውቀዋለን። ቤተሰቦቻችን ያለፉበት ሁኔታ ነው እና የሚቃለል አይደለም። በግፍ ሰዎች የተገደሉበት፣ የሰውነት ክብር የታጣበት፣ በአንድ ጉድጓድ መቀበር፣ ቤት ላዩ ላይ ዘግቶ መቃጠል በኢትዮጵያ ታሪክ ምን እንደሚመስል የታየበት ጊዜ ነው እና ያ በደል እንደ ተራ ምናምን የሚቆጠር አይደለም። እኔ ልቁኑ አንተ ካነሳኸው ሀሳብ የምቃወምህ ይሄ አማራ ብሔርተኝነት ተገፍቶ እንዲመጣ ግን መንግስት ያደረገውን አስተዋጽኦ መናገር አልፈለግም። አድርጓል። የአማራ ህዝብ ለውጡን ተቀብሏል። እንደውም ትዝ ይልህ ከሆነ ጠቅላይ ሚኒስትሩ ሲመጡ በኦሮሞ በኩል ያሉት የኦሮሞ ብሔርተኞች አልተቀበሏቸውም ነበር። የአማራ ህዝብ ግን ደጀን ሆኗቸው ነበር ነው ሀገርን ያሻግራሉ፣ የተሻለ ስርዓት ይመጣል የሚል እምነት ስለነበረ የአማራ ህዝብ እውነት ለመናገር የመጀመሪያ ደረጃ ደጋፊያቸው ነበር። ግን ከዛ በኋላ የተፈጠሩትስ ነገሮች መንግስት ማድረግ የነበረበትን ነገር ባለማድረጉ የተነሳ እንደዛ አይነት ችግር ውስጥ እንድንገባ አድርጎናል እና እዛ አካባቢ የተፈጠሩ ነገሮችን ሙሉ ለሙሉ አጥፍቶ ከህወሓት በኋላ የመጡ ሰዎች ናቸው እንደዚህ ያደረጉት ምናምን ብሎ ማለት ትክክል አይደለም። መነሻ አለው። ትክክለኛ ኮዝ ይዞ ነው የተነሳው። ድንገት ነው ህዝቡ ወደዚህ አይነት እንትን ውስጥ የገባው። አይተ ከሆነ ወደዚህ ትግል ውስጥ የገባው ህዝብ በአጠቃላይ ኑሮውን ትቶ ስራውን ትቶ በቃ ከዚህ በኋላ የሚያስጥለኝ የሚያድነኝ መንግስት የለም ብሎ ሲያምን ወደዚህ አይነት ነገር ውስጥ እንዲገባ ተገዷል። ከዛ በኋላ የተፈጠሩትን ነገሮች ደግሞ ካልክ በዚህኛው በኩል በደንብ ኮንናቸዋለሁ። አንደኛ ልክ እንዲህ አይነት ነገር ሲፈጠር የጉዳዩ ባለቤት የሆነም ያልሆነም ሰው ግር ብሎ ገባበት። ጥቅማቸውን አስልተው የገቡ ሰዎች ነበሩ። እነሱ እስካሁን ድረስ የአማራ ህዝብ ትግልን አንቀው ይዘው ለግል ጥቅማቸው እየተጠቀሙ ያሉ ሰዎች እስካሁን ድረስ እንዳሉ እያየን ነው። በእነዚህ ሰዎች ምክንያት ትግሉንም ይዞ የተነሳው ወጣቱ ተበልቷል። ትግሉን የደገፈው የአማራ ህዝብም መከራ ከፍሏል፣ እየከፈለም ነው ያለው። የእውነት ደግሞ የአማራ ህዝብ ሞት፣ መፈናቀል በኋላም በስርዓት ውስጥ የመጣበትን መከራ ተቀብሎ እዛ ውስጥ ደግሞ እየታገለ ያለ ህዝብ መኖሩን መርሳት አያስፈልግም። ማለት ማቃለል አይቻልም። እንደሌላው ብሔርተኛ ቁጭ ብሎ ማኒፌስቶ ጽፎ ወይም የሚደርሰኝን የፖለቲካ ድርሻ ልውሰድ ብሎ ብቻ የተነሳ ብሔርተኝነት አይደለም። ኢትዮጵያዊነትን፣ በጋራ ሀገር መመስረትን፣ በጋራ መኖርን ከአማራ በላይ በዚህ ሀገር ሊናገር የሚችላል ብዬ አላስብም። ምክንያቱም ኢትዮጵያዊነትን ለአማራ ልትነግረው አትችልም። ዘመኑን በሙሉ ወያኔ ሲታገል፣ ደርግን ሲታገል፣ ኢቨን የንጉሱን ስርዓት ሲታገል የነበረው አማራ ለኢትዮጵያ ሰላምና አንድነት ብሎ ነው እንጂ ዝም ብለ እንዲቀለል አድርገህ በቃ እንደዚህ መጡ ምናምን የሚባል አይደለም። የዚህ መሰረቱ ግን ለዚህ አስተዋጽኦ ያደረገውን መንግስትንም በልኩ መንገር ያስፈልጋል። ከዛ በኋላ ግን የሄደበት መንገድ እኔ ሁልጊዜ እቃወማለሁ። ምክንያቱም የአማራ ህዝብ ነፃነትን ያመጡልኛል ያላቸው ልጆቹ፣ የሸሸጋቸው የደበቃቸው ልጆቹ ተመልሰው እንደገና ለራሱ መከራ ሲሆኑበት ማየት ደግሞ በጣም ያናድዳል። ልክ አሁን ሴቶች ልጆች ሲሞቱ የፌዴራል መንግስቱ ውስጥ ያሉት ወታደሮች ስርዓት አልበኝነታቸውና ጭካኔያቸው የራሳቸውን ህዝብ ወጣት ልጆች ከ2000 በላይ ሴቶች ህፃናትን ደፈሩ። ከዛ ደግሞ በዚህኛው ደግሞ ስንመጣ እንደገና የአካባቢያቸው 3 ህፃናት ልጆች ሲሰልሉ ተገኝተዋል ተብሎ ተገደሉ። እነዚህ ሪፖርት ያወጣቸው ናቸው። ጦርነት አካባቢ ይሄ ጦርነት ቀጠና የሚባሉ አካባቢዎች ላይ የሴቶችና የህፃናት መከራ ብዙ ነው። ብዙ ያልተዘገበ
በመንግስትም በታጣቂው ኃይልም እየተፈጸመበት ያለ መከራ የሚወርድበት ቦታ ነው። ግን ሞትን ግን ከአንዱ አንዱ እንትን ማለት በጣም ነው የሚያሳዝነኝ። የመንግስት ወታደር 2000 ስለደፈረ በዚህኛ ያለው ሲገድል ትንሽ ነው ቁጥሩ ብሎ ሚዛን ላይ ማስቀመጥ ትክክል አይደለም። ከዛ ደግሞ በጣም እንትን የሚለኝ ለምሳሌ እነዚህ ልጆች በጦርነት ውስጥ ነው ሲሰልሉ ነው የተገኙት፣ እንደዚህ ነው እርምጃ ሊወስድ ይችላል ምናምን ይባላል። ጦርነት እየተደረገ ያለው ከሌላ አካል ጋር ከሌላ ክልል ጋር ከሌላ ክልል የመጡ ሰዎች ቢሆኑ ኖሮ የዛኛው እንትን ወገን ቢሆኑ ኖሮ እንደዚህ ወሰዱ ልትል ትችላለህ። እነዚህ ልጆች ግን የሰፈር የአካባቢ መንደራቸው በዛ ላይ ደግሞ ከ18 ዓመት በታች የሆኑ ልጆች ናቸው። ጥፋት ሊሰሩ ይችላሉ። ጥፋት የሰሩት እንኳን ተገደው ይሆን ወይ? በድህነት ውስጥ ያለች ሀገር ነች። ድህነታቸው አስገድዷቸው ነው ተገደው ቢሆንስ? ከዛ ደግሞ ህፃናት ልጆች ይሄ ምን ያስተምራል? አሁን የትኛው የአማራ ህዝብ ይሄን ሊደግፍ ይችላል? ነገ የሌላኛዋ ልጅ እንደማትገደል በምን እርግጠኛ መሆን ትችላለች? እንዲህ አይነት ጥፋቶች ሲመጡ ይሄንንም በቃ ትክክል ነው ብሎ ማለፍ እኔ የአማራ ህዝብን ትግል መደገፍ ነው ብዬ አላስብም። ለመሪዎቹም ትክክል አይደለም። እንዲህ አይነት ስህተት ሲሰሩ ይሄንንማ አልቀበልህም፣ እንዲህ እንድሰራ አይደለም ህዝቤ የደበቀህ፣ እንዲህ እንድታደርግ አይደለም ነፃነት ናፍቆኛል ብሎ አብሮ ሆ ብሎ የወጣው ብሎ መገሰጽ ያስፈልጋል። እውነት ለመናገር ይሄንን በፍጹም ከምንም ጋራ ልናገናኘው የፌደራል መንግስቱ ከሰራው ስህተት ጋራ ይሄንንም ደብለን የልጆቹን ሞት ግን ማቃለል አይቻልም። ያኛውም የሰራው ስህተት ነው፣ በሰዓቱ አውግዘነዋል። ይሄኛውም የሰራው ስህተት ነው። በፍጹም ይሄ ሁለቱንም በምንም መልኩ የአንዱን ከፍ የአንዱን ዝቅ ሊደረግ የሚችልበት አካሄድ የለም። ይሄ ለአማራ ህዝብም አይጠቅምም። ስለማይጠቅም ግን የዚህ ሁሉ መከራ የዚህ ሁሉ እንትን ውስጥ እንድንገባ ደግሞ ያደረጉን የፖለቲካ ስርዓታችን ነው። ሁላችንም አማራ በብሔሩ ተለይቶ ሲጠቃ ኬር አልሰጠውም። ሁሉ ተለይቶ ማኒፌስቶ ሲጻፍበት ኬር አልሰጠውም። ዛሬ ደግሞ እንዲህ አይነት ምስቅልቅል ውስጥ ሳይፈልግ በግዴታ እንዲገባ ተደርጓል። ዛሬ ያለንበት መከራ ውስጥ ህዝባችንም ለሌላ መከራ ለሌላ ስቃይ እንዲዳረግ አድርጎታል። ግን የተነሳበትን ደግሞ ማቃለል ትክክል አይደለም ነው የምለው። ቴንክ ዩ ቅድስታችን። ከቅድስት ቀጥሎ አዲስ ታይምስ ነው። ሬዲ ነው። እኔ ነኝ ቴዲ። እኔ ሰዓቴን ልጠቀም። እኔ በጣም የሚገርም ክርክር ነው የሰማነው ዛሬ። የአንዳንድ ሰዎችን በቃ ይሄ ፒውር የሆነ ኢቪሊቲ ውስጣቸው ያለው ጭራቃዊነትን ያየንበት ነው። 2650 ሴቶች ተደፈሩ። ቴዲ ባይዘዌ ከብልጽግና ሰዎች ጋር እሱን ቪዲዮ እዚህ ቤት ውስጥ ቢቢሲ አማርኛ አቅርቦት የብልጽግና ሰው ሲክድ አምጥቼ እዚህ ቤት ውስጥ አንተ ከፍታ አሰምተናል። የአማራን ህዝብ እውነት ቢቢሲን ጠቅሰን አይደለም አማራ ወታደሮች የደፈሯቸውን። ስለዚህ ይኸውልህ አንድ እኔ በጣም ነው የሚገርመኝ የአማራን እናት መደፈር 2650 ሴት መደፈር የሶስት ሴቶች ምስኪን ሴቶች ግድያ ጀስቲፋይ አድርገው አየ ኢቪል ስትሆን ግን ባይዘዌ የሰው ልጅ ማሲቭሊ መገደል የለበትም፣ በማስ መገደል የለበትም። አንተ ግድያ ለማውገዝ ነውርን ለማውገዝ የአንድ ሰው ህይወት ከ2600 ህይወት ጋር እኩል ነው ብሎ ማሰብ ያስፈልጋል። መጀመሪያ የአንድ ምስኪን እናት 9 ወር ወልዳ አሳድጋ ይችኛዋ ልጅ ትጠረኛለች ብላ የምጠብቅበት ነው። እኔ ልጅ አለኝ። ይሄ ወንድማችን በ40 ዓመቱ ልጅ ኑሮ አይኑሮ አላቅም። እኔ ግን አለኝ። በ23 ዓመቴ ነው ልጅ የወለድኩትና 4 ልጆች አሉኝ። ተመስገን ጌታዬ። የልጅን ፍቅር አውቃለሁ፣ የቤተሰብን ፍቅር አውቃለሁ፣ ለሰው ያለውን ቫልዩ እኔ እረዳለሁ። የኔ ልጅ የኔ እህት የኔ ወንድም ብትሆን ብሎ ማሰብ ተገቢ ነው። እኔ ይኸውልህ ፋኖ ራሱን አይከላከል፣ ፋኖ ስራውን አይስራ አይደለም የምለው። ግን ይሄ በየትኛው መመዘኛ ብትወስደው 3 ምስኪን የገጠር ልጆች በኢኮኖሚ ጫና ምክንያት እነዚህ ሰዎች ድሃዎች ናቸው፣ የሚበሉት የላቸውም። ብዙዎቹ ገጠር ያሉ ልጆች አሁን ያለው የመንግስት ጫና ይታወቃል። የአማራ ህዝብ ላይ የጦርነቱ ያመጣበት ነገር ይታወቃልና
በማንኛውም መንገድ እነዚህ ሴቶች በዚህ አይነት ተግባር ሊሳተፉ ይችላሉ። እኔ የተወሰደው እርምጃ ነው አንድ ሰፊ ልብ ያለው የአማራ ፋኖን ቀርቶ የኢትዮጵያን ነጻነት ያመጣልኛል የሚለው ኃይል በአደባባይ ወጥቶ አንዷ እንደውም በጣም መናገር የማትችል ሴት እርምጃ ወሰድኩባት ስትሰልል አገኘዋት ነው ያለው። ስትሰልል ካገኛት ባይዘወይ ይሄ የጦር ወንጀል ነው። ስትሰልል ካገኘው ምንድነው የምታደርገው? በቁጥጥር ስር አውያቸዋለሁ ብሏል። ኢንተርቪው አድርጋቸዋል አይደለም? እሰራቸው የጦር ወንጀለኞች ናቸው። እርምጃ ወሰድኩባቸው ገደልኳቸው ብለህ የምታስተላልፈው ምንድነው? ገብቷል? ከዚህ በፊት የነዚህ ኃይሎች የቀበሌ ካድሬዎችን ሰብስበው ሽማግሌዎችን የ85 ዓመት ሽማግሌዎችን በእንብርክክ ሲያስኬዱ የአሜሪካን መንግስት መግለጫ አውጥቷል። ፋኖ ምንድነው የነጻነት ታጋይ ነው ወይስ ስርዓት አልበኝነት የሚያነግስ ነው ብለው የፋኖን ትግል የሚያጠለሽ ስራ እየሰሩ ተገኝቷል ማለት ነው። አንድ ወንድሜ ለምንድነው ጎንደር ላይ ኮሽ ሲል የማትናገረው ነው? እኔ ጎንደር የጎጃም ምናምን የሚባለው ፖለቲካ አላውቅም። እኔ ከሰባዊነት አንጻር ነው ማወራው። እኔም ማወራው ከአማራ ህዝብ ጥቅም አንጻር ነው ማወራው። እኔም ማወራው ከፍትህ አንጻር ነው ማወራው እንጂ የጎንደሬ የጎጃም የሸዋ የሚባል ነገር የለኝ። ጎጃም ጠልን የሚለው ቀቀለ ብለው ሴቮ ጠብሰ ብለው ጎጃም ጠልነትን እኔ አላውቀውም። አም ሶሪ እና እኔ ኦሮሞ ጠልነትን ትግሬ ጠልነትን አላውቀውም። እማወራው ምክንያታዊ ነኝ አይደለውም በሚል እሳቤ እንጂ ከጥላቻ ተነስቼ አውርቼ አላውቅም። እና ይሄ ማሸማቀቂያ ደግሞ አይሰራም። ትናንትና አንድ በዚያው አጋጣሚ ወንድሜ የት ነበርክ አንተ? ኢሎጂካል ነው ወሬክ። ለምን መሰል ትናንትና በወያኔን ታገልን ትላለህ። ወያኔን የታገልከው ለምንድን ነው? ኢፍታዊ ስለነበረ ነው አይደለም? ከዛ ደግሞ እኛ ስርዓቱን የምንታገለው ሀገር ልታፈርሱ ነው፣ እዚህ ቁጭ ብላችሁ 20 ዓመት 30 ዓመት እየበላችሁ የጠጣችሁ ትላለህ። አንተ ወያኔን እዚህ ቁጭ ብለህ አይደል የታገልከው? ለምን የታገልከው ወያኔ? እኛ እኮ ስርዓቱን የምንታገለው አሁን ያለውን የአብይን ስርዓት የምንታገለው ኦሮሞ ስለሆነ አይደለም። ትናንትና የታገልኩት ወያኔ ትግሬ ስለሆነ አይደለም፣ ኢፍታዊ ስለሆነ ነው፣ አግላይ ስለሆነ ነው። እና አንተ ትናንት ስታረገው ጥሩ፣ እኛ ደግሞ ስናረገው ሀገር አፍራሽ የምንሆንበት የአማራን ህዝብ ደግሞ ትግል የሆነ በቃ ለውጥ አልፈለገም፣ ዲሞክራሲ አይፈልግም፣ እኩልነትን አይፈልግም። ዝም ብሎ ትግሬና ኦሮሞ ብሔርተኛ ሲሆኑ አይቶ ብሔርተኛ ሆነ ብለህ የምታወራው ነገር በጣም ሚዛን የሳተ በጣም በቃ ይሄ በጣም አስቀያሚ ትርክት ነው። አቁሞ የአማራ ህዝብ ከአንድ ቤት ውስጥ አንድ አባት 21 ሰው ተገሎባቸዋል። ወለጋ ላይ በስም ጠርተን መጥራት እንችላለን። አማራ ናችሁ ነው ግድያው፣ ሌላ አይደለም። መተከል ላይ በቀስት ሲገደሉ አማራ ናችሁ ነው። ወለጋ ላይ ቡራዩ ላይ ለገጣፉ ላይ ሲገደሉ አማራ ናችሁ ነው። እነዚህ ሰዎች አማራ ብሎ ይሄንን ያየ ወጣት ጎንደር ላይ ያለ፣ ጎጃም ላይ ያለ፣ ሸዋ ላይ ያለ ወጣት አማራ ብሎ መሳሪያ ቢያነሳ ተገቢ ነው፣ ለዚህ መታገሉ ማለት ነው። እና ይሄንን ይቅርታ ስልክ ገብቶብኝ ነው ቴዲ። ይሄንን ከወያኔና ከኦነግ ጋር ምንድነው ፎልስ ኢኩቪለንት ሰርተ የአማራም ትግል የትም አይደርስም። ባይዛው ይለ አንድ ትግል የትም የሚደርሰው እንዴት መሰለ? እውነት ይዞ እስከተነሳ ዲሲፕሊን እስካለው። እኔ አማራ ትግል ውስጥ አሁን ይኸውልህ የዓላማ መሳትን የዲሲፕሊን ጉድፈትን ነው እያወገዝኩኝ ያለሁት። ምክንያቱም አንዳንድ ጊዜ የወያኔን ትርክት የወያኔን የፖለቲካል ሲስተም አካሄድ ኮፒ ያደርጋሉ። አንዳንዶቹ ኮፒ ያደርጋሉ። ወያኔ ስለሚገድል እኛ እንገላለን ህዝባችንን። ወያኔ ህዝቡን የተቃወመውን ሁሉ ያልደገፈውን ሁሉ ስለሚጨፈጨፍ እዚህም እኛም በጉልበት ነው ፋኖን የህዝቡን የፋኖ ደጋፊ ማድረግ ያለብን የሚሉ ኦኬ አሉ የሚሉ እንቅስቃሴዎች አሉ። ይሄ ትክክል አይደለም። ከዛ በተረፈ እኔ አኪላ እንግዲህ ስለ ባሪያት ዛሬ የአስረስ ማሬ ደጋፊ ሆኖ መጥቷል። ባይዘው በዚህ በሶሻል ሚዲያ ታሪክ እንደ ዋና አማራ የአስረስ ማሬን የዘመነ ካሴን ቀንና ሌሊት ስጋቸውን አጥንታቸውን የሚበላ ቡድን የለም። እኔ አንድ ሰው የጀርባ አጥንት ኖሮት ሲቆም ደስ ይለኛል። እውነተኛው ነው። እባብ አንዳንድ ሰዎች መድረክ አትለይም የሚሉ እኔ መድረክ አለይም። ባይዘው ልንገራችሁ፣ እኔ የምለየው ምንድነው እውነትና ውሸት ነው። የቴዲ መድረክ እኔ ውሸት መዋሽበት ፋኖ ሲሳሳት መጥቼ እዚህ ጋር ማስመስልበት መዋሽበት አይደለም። ፋኖ ሲሳሳት ቴዲ ጋር አወራዋለሁ፣ ኢቲቪ ላይ አወራዋለሁ፣ ቢቢሲ ላይ አወራዋለሁ፣ በራሴ ቤት አወራዋለሁ። this is my principle. it doesn't matter. ይኸውልህ ሰው ሲገደል የአማራ ሴት ስትደፈር 2600 ሴት ስትደፈር ተደፈረች በወታደር ብዬ ካወራው
የአማራ እናት እህት በፋኖ ከተደፈረች ተደፈረች ብዬ አወራልሃለሁ። አልመርጥም። እኔ ቆሻሻ አስተሳሰብ የለኝም። እሱ ለራስና ለዚህ ለምደግፋቸው ሰዎች ስጣቸው። ይሄን አስተሳሰብ እኔን አይወክለኝም። it doesn't represent me። ገብቷል? የኔ ፕሪንሲፕል ይሄ ነው። አመሰግናለሁ ቴዲ። ቴንክ ዩ። አዲስ ታይምስ አኪላ ነው። እኔ ነኝ። ኖ እኔ ነኝ። አኪላ በኋላ ነው ከኔ በፊት ተናግሯል። እኔ ነኝ የምሄደው ወይስ ኖ እኔ ነኝ ነበር የመጨረሻ ላይ ነው። ኖ እንዴ እሱ ተናግሮ እኮ ዲፌንድ ላደርግ ስል በኋላ ሰጣለሁ ብለህ ነው አሁን እየጠበቅኩ ያለው። ኖ ዲፌንድ የለም ቀረ። ኦኬ ኤኒዌይስ ከሱ በተራ ነው አሁን እኔ ነኝ የምናገረው። ባነጋገራችሁ ነው የሚለው። ስለዚህ አኪላ ከዛ ከጀመርኩት ወደ ኖ አኪላ ከኔ በኋላ ነው የጀመረው። ማን ነው? እኔ ተናገርኩኝ፣ ከዛ አኪላ ቀጠለ እኮ። አንተ ሁለት ዙር ሰጣችኋለሁ ካልኩ በኋላ አንድ ተናገር ካል አልተናገርኩም እስካሁን። ከዛ በኋላ ነበር ከአንድ ድል ይቀርሃል እኮ አንድ ተናገር። አኪላ ከኔ በፊት እኔ ከሱ በፊት ነው የተናገርኩት። ስንት ጊዜ ነው ሐሳብ የሰጠው አንተ? አንዴ። ኦኬ መሄድ ይችላል። ኦኬ እሺ። አንፎርቹኔትሊ እኔ ሚዲየም ኦፍ ዲስከሽን መሆኔ በጣም እንትን ብሎኛል። ምንድነው እዚህ ጋር የነፃነት ትግል የህዝብ ጥያቄ አንጋቢ ነን ምናምን። አንድ ጊዜ ቴዲ ሁለት ጊዜ ነው ያወራው። ኖ አንዴ ብቻ ነው ያወራው። አንዴ ብቻ ለአንተ የሆነ ነገር ልልስል አስቆመኝና አይ አይደለም 30 ሰከንድ ካልክ በኋላ እድል አግኝተህ ሙሉ ሐሳብ ሰጥተሃል። እኔን ሳይቀር ተችተኸኛል። በፍጹም እሷን 30 ሰከንድ ብዬ ተናገርኩኝ። ኧረ ቆይ እኔ ልምራው። ማን ትንሽ ናችሁ እኮ በቁጥር እዚህ ጋር ያላችሁ 8ም አይደላችሁ። አኪላ ተናገረ። ከአኪላ በኋላ ሴፍ ተናገረ። አንተ ከተናገርክ በኋላ ማለት ነው። አንተን ተከትሎ ነው አኪላ ሐሳብ የሰጠው። አንተን ተከትሎ ነው ሐሳብ የሰጠው። ስለዚህ እንደውም መሀል ላይ አስቆመህኝ በእኔ ዙሪያ ነው እያጠነጠነ ሐሳብ የሰጠው። ራሴን መከላከል አለብኝ አልክ። ስለዚህ አልተናገርኩም እኮ ያን ያስቆምከኝ ቴዲ። ምንድን ነው ነገሩ? እኔ ተናግሬ በእኔ ሐሳብ ዙሪያ ላይ ከዛ በኋላ እድል አግኝተህ ሐሳብ ሰጥተሃል። ኖ አይ ዲድንት። የተጀመረው በአንተ ነው። ይኸውልህ የተነበርክ ጀመረ። ከዛ አኪላ ቀጠለ። የተነበርክ አንደኛ፣ አኪላ ሁለተኛ፣ አዲስ ታይምስ ሶስተኛ። ኖ የተነበርክ አንደኛ፣ ሶስተኛ፣ አዲስ ታይምስ አራተኛ። የተነበርክ ኢቭን ሴፍ ተናግሯል። ሁላችሁም ተናግራችኋል። ወይኔ አምላኬ። ቆይ ልንገራችሁ፣ አድምጡኝ። የተነበርክ አንደኛ፣ አኪላ ሁለተኛ፣ ቅድስትና ሴፍ ቦታ ተቀያየሩ። ሴፍ ሶስተኛ፣ ቅድስት አራተኛ፣ አዲስ ታይምስ አምስተኛ። ከዛ ወደ አንተ ይጀምራል በቃ። ስለዚህ አሁን የመጨረሻው ተናጋሪ አኪላ ነው። አኪላ ከተናገረ በኋላ የመጨረሻ ዙራችሁ የሚጀምረው ከየት ነበርክ ይሆናል። ከዛ ከሴቭ እና ቅድስት ስለተቀያየሩ ሴቭ ይሆናል። ከዛ ቅድስት የመጨረሻው ተናጋሪ የሚሆነው ኖ አዲስ ታይምስ። ከዛ የመጨረሻው ተናጋሪ የሚሆነው አኪላ ይሆናል ማለት ነው። አኪላ ላይ ያበቃል። የመጨረሻ ተናጋሪው አኪላ ነው። የመጀመሪያ ተናጋሪው የት ነበርክ ነው። ስንት ደቂቃ ነው የምትሰጠኝ? 6። አሁን አኪላ ይናገርና አንደኛውን ድል ይጠቀምና አንተ የመጨረሻውን ዙር ትጀምራለህ። የመጨረሻውን ዙር ማለት ነው። ከዛ በአኪላ ላይ ያበቃል ማለት ነው። ትክክል አይደለም ግን እሺ፣ አልከራከርም። አይ እንደዛ ነው። የሁለተኛው ዙር አኪላ ከመናገሩ በፊት እኔ ነኝ የተናገርኩት። በአንተ እኮ ነው የሚጀምረው። የት ነበርክ? ደገመው ማለት ነው። ዙሩን የት ነበርክ? ክርክር አበዛ። አንተ ከተናገርክ በኋላ አኪላ የመጨረሻው ተናጋሪ ነው። አኪላ እንዴ ማለት ነው። አኪላ በመጀመሪያው ዙር ላይ የተናገረው ነው። አሁን ሁለት ዙር አላችሁ ካልኩ በኋላ የት ነበርክ? አንድ ብዬ ጀመርኩኝ። ከዛ በኋላ ካንተ ቀጥሎ ሴቭ እና ቅድስት ቦታ ተቀያይረዋል። ሴቭ፣ ከዛ ቅድስት፣ ከዛ አዲስ ታይምስ፣ ከዛ አኪላ፣ ከዛ አንተ። ስለዚህ አሁን አኪላ አንድ ይናገራል። ከዛ ወደ አንተ እመጣለሁ። ከዛ ወደ ሴቭ እመጣለሁ። ከዛ ወደ ቅድስት፣ ወደ አዲስ ታይምስ፣ ከዛ ወደ አኪላ የመጨረሻው ይሆናል ማለት ነው። ቴንክ ዩ ቴዲ። ከ37 ላይ ጀምር ያለው ባይ ዘ ዌይ በሶስቱ ሴቶች ላይ እንደው አንድ ደቂቃ ወስጄ ልናገር። ሶስቱ ሴቶች የተከሰሱበት ጉዳይ ዝናቡና ዮሐንስ የሚባል ሁለት ትልልቅ አመራሮች ያሉበትን ቦታ ጠቁመዋል በሚል ነው። በዚህ ጥቆማ ምክንያት ዝናቡ ሲያመልጥ ዮሐንስ ተመቶ ሞቷል። ኦኬ፣ ወንጀላቸው ይሄ ነው። እዛ ያለው ጎጃም ፋኖ በስነ ስርዓት ወንጀላቸውን ጠቅሶ በህዝብ ፊት ትራያሉን አድርጓል፣ ለህዝብ አሳውቋል። ቢያንስ ፓስተሩ ትሪያል። አሁን ትራያሉ ወንጀላቸው የተመረመረበት መንገድ ምናምን ተመልሶ መጣራት ሊኖርበት ይችላል። ግን ኦፊሻል በሆነ መልኩ
አውት ኤንድ አባውት ይህን ወንጀል ፈጽመውብኛል፣ ይህን ወንጀል ሲፈጽሙ አግኝቻቸዋለሁ፣ እነሱ ምስክርነት ሰጥቷል ብሎ በዚህ ወንጀል ደግሞ በራሳቸው ህገ ደንብ የሞት ቅጣት ይቀጣል። የኢትዮጵያ ወንጀለኛ መቅጫ ህግ የሞት ቅጣት አለው። ፋኖም እንደራሱ አዛን ኢንስቲትዩሽን የራሱ የሞት ቅጣት ብሎ ያስቀመጣቸው የሚቀጣበት ይኖራል። በዛ ቀጥቷል። ይህን ጥያቄ የምንጠይቀው ፕሮሰሱን ግን አሳይቷል። ለማህበረሰብ ግልጽ ሆኖ በኃላፊነት ወንጀል መፈጸማቸውን ፊት ለፊት ተናግሮ ወንጀል የፈጸሙትን ሰዎች ፊታቸውን አሳይቶ ወንጀል የፈጸሙትን ሰዎች እንደውም እንትናን ሰምተው ከሆነ አስረስን ሰምተው ከሆነ ያለምንም ጫና በማህበረሰቡ ፊት ቃላቸው ቴዲ ለማቋረጥ ሳይሆን አንድ ጥያቄ ልጠይቅ አኪላ። ለምሳሌ ሴቶችን ተኝተው በመተኛት ሲሰልሉ ፋኖችን ይላል አንደኛው ክሳቸው። እኔ እንዴት አድርጌ ነው ቴዲ ይሄንን ነገር አብረህ ጠይቀው። ለቤቱ ክብርም ሲባል ቤቱ ላይ የተለመደ አይደለም። መጠየቅ ካለበት ቴዲ መጠየቅ ይችላል። አኪላ በተሰጠው ደቂቃ ከፈለገ ያጣምም ከፈለገ እንትን ይበል፣ እውነታውን እንደፈለገ ያድርግና ፖለቲካውን ይስራ። አካሄድ ብለም ኢንተራፕት ልታደርግ የምችለው ከተሳደበ ብቻ ነው። አብረን ስንት ጊዜ ከረምን እኮ ባይ ጋይስ፣ በእናታችሁ ጥያቄና መልስ እንደሌለ እያወቃችሁ። አኪላ ከእንደገና ጀመርሽ። ቴንኪው አመሰግናለሁ። እና ምንድነው 39 ላይ እና ምንድነው ትራያሉን አሳይቷል። ፋኖ ወንጀል ተፈጽሞብኛል ብሎ ወንጀሉ የተፈጸመበትን መንገድ በመተኛት መረጃ ሰብስበዋል ብሎ እሱንም ተናግሯል። ወንጀል ፈጻሚ ያላቸውንም በህዝብ አደባባይ ፊት አስቀምጧል። ሙሉ ትራያሉን ልክ እንደ አሜሪካ ኮርት በር ከፍቶ አሳይቷል። ችግር ካለብን የትራያሉ መንገድ ትክክል ነው ወይ፣ አያያዛቸው ትክክል ነው ወይ፣ ራሳቸውን መከላከል የሚችሉበት እንደው ጠበቃ ዋስም እዛ ጋር ማቆም ችለዋል ወይ፣ ሊጋል ጠበቃ ባይሆንም ምስክር እንኳን ማቅረብ ችለዋል ወይ፣ እንደው በጸብ በዝምድና ሆን ተብሎ እነሱ ታርጌት ተደርገዋል የሚለው ይሄ የትራያሉን ፕሮሰስ ልናጠራ እንችላለን። የአማራ ፋኖ ግን አስረስም በተናገረው መሰረት ያለምንም ጫና ባይዘው አስረስ እኮ አቃቤ ህግ ነው፣ የህግ ትምህርት የተማረ ሰው የተናገራቸውም የህግ ወርድስ ነው። ያለምንም ጫና ይህን አድርገናል ብሎ ራሳቸው መስክሯል ብሎ በአደባባይ ትራያሉን አሳይቶናል። ከብልጽግና የሚሻል ብልጽግና የሚባል መንግስት ክርስቲያን ታደለን የፓርላማ አባልነቱን ያለመከሰስ መብቱን ሳያነሳ እስር ቤት ያጎረ መንግስትና እዚህ ጋር ያለ ፋኖ ሙሉ የህግ ትራያሉን ፕሮሰሱን ይሄ ወንጀል ተፈጽሞብኛል፣ በዚህ ወንጀል ዮሐንስ የሚባል ትልቅ አመራሪን አጥቻለሁ፣ በዚህ ምክንያት ልጆቹ ይህን መፈጸማቸውን የፈጸሙበት መንገድ ደግሞ ከተለያዩ አመራሮች ጋር በመተኛት በጓደኝነት መረጃ ሰብስበው አስመትተውብኛል፣ ለዚህ ደግሞ ቃላቸውን ሰጥተዋል ብሎ እርምጃ ወስጃለሁ ብሎ አስቀምጧል። ቢያንስ ጁ ፕሮሰስ ኦፍ ሎ አለ፣ የህግ ፕሮሰስ እዛ ጋር ተቀምጧል። ስለዚህ መተን አጉል ንጹዎች ናቸው ምናምን የሚለው ትርክት ንጹህ ሊሆኑ ይችላሉ አይደሉም እያልኩ አይደለም። ትርክት ግን ከብልጽግና የተስፈነጠረ ወይም የተወነጨፈ የመንጋነት አካሄድ ነው። ብልጽግና በራሱ አስክሬን መርምሬ መደፈራቸውን አረጋግጫለሁ ብሎ የተጋነነ ውሸት የዋሸ 2600 ሴት ሲደፈር አፉን አውጥቶ ያልተናገረ መንግስት የሰራውን ትርክት የዛን ሀሳብ የመግዛትና የመንጋነት እንቅስቃሴ ነው። እኛ እንደሆነ አማራ ይህንን ቻሌንጅ ልናደርግ ምንችለው በአንድና በአንድ ነገር ነው። ቢኮዝ ፕሮሰሱን አሳይቶናል። የህግ ፕሮሰሱ ላይ ክፍተቶች ነበሩ። የሞት ፍርድ ግን የኢትዮጵያ ወንጀለኛ መቅጫ ህግም ኢትዮጵያ በሞት ፍርድ የምትቀጣ ሀገር ናት። ፋኖ በኢትዮጵያ ውስጥ ያለ አካል ስለሆነ ይሄን ሊያደርግ ይችላል። ኤኒዌይስ ወደ ሁለተኛው ስመጣ ፋኖ የትም አይገባም ተብሏል። እንዴ አሁን ያለው ብልጽግና መንግስት እኮ አንድ ጥይት መተኮስ ሳይችል ቄሮ እኮ እጁን አጣምሮ ወደ ስልጣን ያመጣው መንግስት እኮ ነው። ህወሓትን የሚያክል ህወሓት እንግዲህ የብልጽግናን ሰራዊት እንዴት እንደገረፈች አይተናል። የኤርትራ የአማራ እርዳታ ባይኖር ኖሮ ህወሓት አዲስ አበባ አይደለም ሞምባሳ ድረስ ብልጽግናን ልታባረር ትችል ነበር። ይሄ ሁላችንም ሰይጣንም እግዚአብሔርም እኔም ብልጽግናዎችም ህወሓትም የምናውቀው ሀቅ ነው። ኦኬ የኤርትራና የአማራ መኖር ነው ህወሓትን ኢምፔድመንት ፈጥሮባት አዲስ አበባ ያልገባችው። ስለዚህ ህወሓትን የሚያክል ሰራዊት ህወሓትን የሚያክል አቅም ያለው ኃይል እጄን አጣምሬ የቄሮ እንቅስቃሴ አድርጌ ስልጣን ያስኩ ያለው ብልጽግና እኛ እንዴት መሳሪያ ይዘን አንጥለው? እንደው አይጥሉትም ብሎ የሚያስብ ሰው ካለ ሞኝ ነው። ይህን መንግስት መጣል እንደምንችል ማሳያው ከዜሮ ጀምረን ስንደራጅ እኮ ሊያስቆመን አልቻለም። አቅም ኖሮት እኛን ሊያስቆመን አልቻለም። አይኑ እያየ
ሁሉንም አይነት ትጥቅ ታጥቀን ማህበረሰባችን ሙሉ በሚባል ደረጃ ማስታጠቅ ይችላል። እንደ ህዝብ ታጥቀን እንደ ህዝብ ሚሊታንት ሆነናል። ሚሊታንት የሆነ ሜንታሊቲ ገንብተናል። ኦኬ ጠላታችንን ታርጌት አድርገናል። ብልጽግና ጠላታችን ነው ብለን የፈለገ አሰብ ብትለው ምን ብትለው አማራስ ፎከሱን አልነቀለም። ይሄ ሁሉ ኃይል ህወሓት ከ1200 ኪሎ ሜትር ደብረ ሲና የደረሰችበት መንግስት ያውም አማራ እየረዳው ኤርትራ እየረዳችሁ ዩናይትድ አረብ ኤሚሬትስ እየረዳችሁ እኛ ከ45 ኪሎ ሜትር ርቀት ሆነን አትገቡም ምናምን የሚለው እንደው ዝም ብሎ የሀዘኔታ ካልሆነ በስተቀር ኢትዮጵያ ላይ ከፍተኛ ኢኮኖሚ ጫና አድርሰናል አይደል? ኢትዮጵያ ውስጥ ያለው ኢኮኖሚ ተዝረክርኳል። ኢትዮጵያ ውስጥ ኢኮኖሚ በመዝረክረኩና ከፍተኛ ኢንፍሌሽን እኛ እኮ የፈጠረው ጦርነት ነው። ኢንፍሌሽን የፈጠረው በመፈጠሩ ምክንያት መንግስት ነጋዴዎች እኮ ከፍተኛ የግብር ጫና በመሆን አስቀመጠባቸው። ቢኮዝ ገንዘብ ማግኘት ስላለበት። በዚህ ምክንያት በትናንትናው ዕለት በወጣ ሪፖርተር ጋዜጣ ላይ ከ450 ሺህ ነጋዴዎች 370 ሺዎቹ ንግድ ፍቃድ መልሰዋል ይላል። ከዚህ በላይ ምን መድከም አለ? ስለዚህ በጥይት ብቻ ሳይሆን በተኩስ ብቻ ሳይሆን በኢኮኖሚ ጫናም ይሄ መንግስት እኮ እያደከም ነው። ይሄ መንግስት በሚያሳዝን መልኩ ግብፅም ከበዋለች፣ ሳውዲም ከበዋለች። አላይ ነው አቅም አላት ብሎ የተጠጋት ዩናይትድ አረብ ኤሚሬትስ ከየመን ተባራ ወደ ሶማሌላንድ መታለች። ሶማሌላንድም እስራኤል መታባታለች። ይደግፉኛል ያላቸው ኃይሎች በሙሉ እየተዳከሙ ነው። ቱርክ፣ ሶማሊያ፣ ግብፅ፣ ኤሪትሪያ፣ ሱዳን እነዚህ ኃይሎች በሙሉ ከበውት ነው ያሉት። እንኳን የራሱን ሊያድን ለኛ ለኢትዮጵያ ህዝብ ራሱ እኛ መቋቋም ማንችላቸውን ኃይል ሰብስቦ መጥቷል። ኤርትራ ትልቅ ኃይል ነው፣ ሱዳን ትልቅ ኃይል ነው፣ ግብፅ ትልቅ ኃይል ነው፣ ሶማሊያ ትልቅ ኃይል ናት፣ ቱርክ ትልቅ ኃይል ናት፣ ሳውዲ ትልቅ ኃይል ናት። እነዚህን እንኳን እሱ እኛ እንደ ኢትዮጵያ ህዝብ መቋቋም አንችልም። ይሄን ያክል ጠላት አምጥቶ ይሄን ያክል ጠላት መጋፈጥ የሚችለው በዩናይትድ አረብ ኤሚሬትስ ነው። ዩናይትድ አረብ ኤሚሬትስ ደግሞ የመን ላይ ተገርፋ ተባራለች። ስለዚህ ፋኖ ምን ከባድ ነገር ኖሮበት ነው አዲስ አበባ ይገባ የሚባለው? እና የጊዜ ጉዳይ እኛ ተደራጅተን ጠንካራ የፖለቲካ አቅም ፈጥረን አገር መረከብ የምንችልበት ደረጃ ስንደርስ ሊያስቆመን የሚችል የብልጽግና ሰራዊት የለም። ሰሞኑን እንዳያችሁትም ያው ማርከን አባታችን ተማርኳል፣ እኛም ልጆቹ ምርኮኛነታችን እንቀጥላለን የሚለው መዝሙር አስቀጥለናል ማለት ነው። ቴንክ ዩ። ኦኬ ይሄ የመጨረሻ ዙር ነው። ከዛ በኋላ ከተናግራችሁ እንዳማረብን እንሰነባበታለን። የት ነበርክ? እሺ ወንድሜ። እሺ አመሰግናለሁ ቴዲዬ። ምናልባት ቅድም እኔ የፋኖ ትግል የትም አይደርስም፣ ምናልባትም የኢትዮጵያ የብሔር ትግል የመጨረሻው የፋኖ ወይም ደግሞ የአማራ ትግል ነው ብዬ ነው ማምነው ብዬ በመናገሬ ቅድስትን ጨምሮ አንዳንዶችም እንዴት እንደዚህ ትላለህ ብዙ ያው የሚተረኩ ነገሮችን በመጥቀስ ትክክል አይደለም የሚል ሀሳብ ያቀረቡልኝ አሉ። ሁለተኛው ደግሞ እኛ ከወያኔ መውደቅ በኋላ ወደ ኢትዮጵያ አንድነት ኢትዮጵያ የምናቃትን ቁመናና የምንፈልገውን ፊውቸር ይዛ እንድትነሳ ተስፋ እናደርግ ነበረ። የአማራ ብሔርተኝነት መግነኑ ያንን ወደኋላ ጎትቶታል ብዬ መናገሬም ያስከፋቸው ሰዎች አሉ። ብዙ ምሳሌ መጥቀስ ያስፈልጋል። ነገር ግን አንድ ብቻ ይበቃኛል። ህገ መንግስቱን አስቀጥለን ወያኔ የተጠቀመውን ኦሮሞ የተጠቀመውን እኛም መጠቀም አለብን ብለው ሲሰብኩ የነበሩት ዋን አማራ የሚባሉት ናቸው እና አማራ አኪላ እዚህ በደንብ መናገር ይችላሉ። ይሄ ህገ መንግስት ነው የሚጠቅመን። ከዚህ ህገ መንግስት ውጭ መዳኛ የለንም። ኦሮሞን ከጠቀመው ወያኔን ከጠቀመው እኛስ ተራችን ሲደርስ ህገ መንግስቱን የምንቀይርበት ምክንያት ምንድን ነው? ስለዚህ ይህንን ህገ መንግስት ይዘን ተጠቃሚ መሆን አለብን፣ እኛም ስልጣኑን ይዘን ሽርብትን ማለት አለብን የሚለውን ትርክታቸው የሩቅ ጊዜ አይደለም፣ የቅርብ ጊዜ ነው። ይሄ ደግሞ በአማራ አሁን በሚሰማው ትርክት ውስጥ የምንሰማው ነው። እኔ በነገራችን ላይ ለአማራ ምናልባት አኪላን ሳቀው በጣም ቅርብ ጊዜ በቲክቶክ ነው ማቀው። ስለ አማራ ግን እኔ የራሴ ዌብሳይት ፈጥሬ በአማራ ውስጥ የተደረጉ የነበሩ ፕሮብለሞችን በወያኔ ጊዜ ብዙ ጸሐፊዎቹ አሉ በህይወት ብዙ ሳደርጋቸው የነበሩ የራሴ ትግል ነበር። ያንን ትግል
እዚህ ጋር አልቀላቅለውም አሁን። ምክንያቱም አሁን የሚታየው የወያኔ ግልባጭ አካሄድ ስለሆነ ማለት ነው እና የትም ሊደርስ አይችልም። በዚህ ምክንያት ብቻ ሳይሆን የሰጠነው አሁን ስልጣን ላይ ያለው የኦሮሞ መንግስት ማጆሪቲ ሩል በሚባለው እናንተ በብሔር ብዛት ቁጥር ከሆነ ኦሮሞን ሊበልጥ የሚችል እንግዲህ ምናልባት እንደ አዲስ ካልተቆጠረ አይቆጠርም ተብሎ ታፍኖ ነው የተቀመጠው። የኢትዮጵያ ሕዝብ ኦልሞስት 30 ይርስ ሊሞላው ነው። ስለዚህ ማንም ተመልሶ መቶ ስልጣን ሊይዝ የሚችል የለም። በምርጫም ብትመጣ በትግልም ብትመጣ ኦሮሞን አሸንፈ ስልጣን ልትይዝ አትችልም። ዝም ብለን ግን ቀብድ ልንቀበልበት እንችላለን፣ ፈንድ ልንሰበስብበት እንችላለን። የማያዋጣ ትግል ነው እየተካሄደ ያለው። የአማራ ህዝብን ፍላጎት የማይወክል ትግል ነው እየተካሄደ ያለው። ሊሆን የሚገባው ትንሽ ጭላንጭል ፍንጭ የነበረንን ነገር አጠፋፍተን ኢትዮጵያዊነትን ዘግተን ኢትዮጵያ የሚሉትን እየሰደብን እያዋረድን አማራ ብቻ በሉ አማራ ካላላችሁ እናንተ የአማራ ጠላት ናችሁ እየተባልን እየተበየንን ወደፊት መሄድ አንችልም። ሰው የወያኔ ወዳጅ ነኝ፣ የወያኔ አፍቃሪ ነኝ፣ ሻቢያ አዳኜ ነው፣ ቀይ ባህር የኔ ጉዳይ አይደለም፣ አሰብ የኔ ጉዳይ አይደለም የሚል የአማራ ህዝብ አለ ብዬ አላምንም። እኔ የሚለው በቡድን ተደራጅቶ የአማራን ህዝብ እንትን ስም ተሸክሞ ገንዘብ የሚሰበስብ ቡድን ነው። ስለዚህ ናሽናል ኢሹ አለን። በናሽናል ኢሹ መነጋገር እንችላለን። በብሔርተኝነት ከተመጣ ግን የትኛውን ብሔር ከአሁን በኋላ መጥቶ ይቆጣጠራል ብዬ ምፈራው ብታስፈራራኝ የትግሬ ጥላቻ አለብህ የአማራ ጥላቻ አለብህ ምናምን የምትለኝ እኔ አልፈራም። በማንም ብታሳብብ ማለት ነው። የሚያስፈራ ሁኔታ ውስጥ አይደለንም ያለ ነው። ዘ ኤንድ ኦፍ ዘ ኤራ አለቀ። ዘመኑ አልቋል። የብሔር ፖለቲካ እያለቀ ነው። ልንመጣ ካስፈለገ ወደ አንድነት ነው መምጣት ያለብን። ብልጽግናን ማሸበር ካለብን በአንድነት ነው ማሸበር ያለብን። የአማራ ብሔርተኝነት ነው ኢትዮጵያን የሚያድናት የሚል ስብከት ማንም ይሰማው? ራስ ነው የምትሰማው። ራስ ብቻ ነው የምታዳምጠው። አማራ ነው ኢትዮጵያን ሊያድናት የሚል እንዲህ አይነት አስተሳሰብ ይዘህ እንዴት ነው 4 ኪሎ አይደለም 35 ኪሎ ሜትር ኢትስ ኖት አባውት ዲስታንስ። አማራ 4 ኪሎ ውስጥ የለም እንዴ? 4 ኪሎ ውስጥ ስልጣን ውስጥ የለም? መከላከያ ውስጥ የለም? መምጣት ካለበት እኮ ገልብጦ መምጣት ይችላል እኮ። ዲስታንስ አይደለም እኮ ንቃተ ህሊናው ፍላጎታችን ግን እሱ አይደለም። ምንመኛው አንተ የምታወራው ወሬ አይደለም። አማራ መጥቶ ጠቅላይ ሚኒስትር አማራ እንትን ቀደም አንድ ወንድሜ በፊት ማን ነው ሴቭ የሚባለው ነው መሰለኝ ጠቅላይ ሚኒስትሩ እኔም አስታውሳለሁ የትግራይ ኮሎኔሎች ጄኔራሎች ምናምኖች ቁጥር ሲቀርብ የኦሮሞ የአማራ ምናምን ሲቀርብ አስታውሳለሁ። it is true ትግራይ 3% ነው፣ የኢትዮጵያ 3% ነው። በብሔር ቆጠራ የሰጣችሁን እናንተ ናችሁ። ኦሮሞ አንደኛ፣ አማራ ሁለተኛ፣ ሶማሌ ሶስተኛ ምናምን ተብሎ የተቀመጠው እና ትግራይ ታዲያ እንዴት ሆኖ ነው ያ ሁሉ ሊሆን የሚችለው? ስለዚህ አሁንም በየሄድክበት ቀበሌው ኦሮሞ ነው ምናምን ኦፍ ኮርስ የስ አንተ የሰጠህን ህገ መንግስት የሚፈቅደው እሱን ነው። በብሔር ተጠራርተው በቋንቋ ተጠራርተው መጥተው እንዲሿሿሙ ነው። ምን አይነት ሎጂክ ተጠቅመ ነው እኔን አፌ ልታስይዝ የፈለግከው? አማራ በቁጥር ሊሰጠው ይችላል። ትግሬ በቁጥር ይሰጠው ከተባለ ምንም አይሰጠውም። በፌዴራል ደረጃ ምንም አይሰጠውም። በቃ ምክንያቱም 3% ነው። የለም በጦርነትም አልቋል። 2 ሚሊዮን ምናምን ቢሆን ነው ዚያና ካሚንግ ባክ ቱ ዘ ፓወር። እኔ እሱን አልፈልግም። ትግሬ እንዲመራ እፈልጋለሁ። ትግሬ ፌዴራል መንግስት ውስጥ እፈልገዋለሁ። ያንን ለማግኘት ግን አንተ የምትሸከመውን ህገ መንግስት ነው መጣል ያለብን። የፖለቲካ ስርዓት ነው ማስተካከል ያለብን። ዝም ብለህ እኔን ለመስደብ ብቻ አትጠቀምበት። ሪያሊቲው ግን ኦሮሞ ብቻ የያዘው ስልጣን ለምንድን ነው የፈቀድንለት? ለምንድን ነው ጄኔራሉ ሁሉ ኦሮሞ፣ ሚኒስትሮቹ በሙሉ ኦሮሞ፣ ካቢኔው ሁሉ ኦሮሞ? ዋይ ዱ ዊ ዱ ዛት? ለምንድን ነው ይህንን የምንፈቅደው? እኔ የዛ ደጋፊ አይደለሁም፣ የዛ አቀንቃኝ አይደለሁም። እሺ በዛ ልትከሰኝና ይሄ የሚያስጠላ የብሔር ስድድብ ውስጥ ምናምን እኔ መወክለው ብሔር ስለሌለ አልፈራም። ምንም ብትለኝ አልፈራም። ማንም ደግሞ ሊያስፈራራኝ አይችልም። እና ትግሬ ሆንክ፣ አማራ ሆንክ፣ ኦሮሞ ሆንክ አይ ዶንት ኬር አይ ዶንት ማይንድ። ማንም ወደ ስልጣን ይምጣ፣ ማንም የፈለገውን ይናገር። እኩልነት፣ አንድነት፣ ህብረት ብቻ ነው የሚያስፈልገን። የአንተ የብሔር ወሬ
አማራ ገደለኝ፣ ኦሮሞ ገደለኝ፣ ትግሬ ገደለኝ፣ ለትግሬ አልታገልክም፣ ለትግሬ ዝም ብለሃል፣ አማራን ትጠላለህ፣ ኦሮሞን ትወዳለህ። እንደዚህ አይነት ቆሻሻ አስተሳሰቦች በእኛ ጄኔሬሽን በቃ ሊባል ይገባል። አመሰግናለሁ። ቴንኪው። የት ነበርክ? ከልብ አመሰግናለሁ። የት ነበርክ? እሺ ወደ ሴቭ እንሄዳለን። ሴቭ አለ? ሴቭ አለ? እሺ እንኳን አለው ሳትሉ እንደዚሁም ደክሞኛል። ሴቫችን በጣም አሪፍ ልጅ ነው፣ ግን ምንም ማድረግ አልችልም። እድሉን አልተጠቀምም። ቅድስት አለሽ? እሺ ቅድስታችን። እሺ እንግዲህ እዚሁ መድረክ ላይ በደንብ ቁልጭ አድርጎ የሚያሳየን ነገር አለ። ምክንያቱም ሀገራችን በተለያየ መልኩ ቅርቃር ውስጥ የገባችባቸው ሁኔታዎችን እናያለን። ለዚህ አንዱ ቡድን ተጠያቂ አንዱ ቡድን ጻድቅ አድርገን ልናልፍ አንችልም። ሁሉም የራሱ አስተዋጽኦች አሏቸው። እነዚህ የትጥቅ ትግሎች መነሻ አላቸው። ስፔሻሊ የአማራ የትጥቅ ትግል በቅርብ የተነሳ ብሔርተኝነት ነው። ዝም ብሎ አይደለም የተነሳው፣ ምክንያት አለው። ለዚህ ደግሞ መንገዱን የከፈቱ አካላት አሉ፣ እድሉን አግኝተው። ግን ደግሞ አሁን የት ነበርክ ሲል እንደነበረው ወደ ሀገራዊ የፖለቲካ ስርዓት ወይም ወደ ዜግነት ፖለቲካ እንዳንሄድ ያደረገን መንግስት ውስጥ ያለው ስርዓትም ጭምር እንደሆነ መዘንጋት የለበትም። ያንን ተጠቅሞ ግን በተለይ የአማራ ህዝብ እንዲህ አይነት ችግር ገጥሞት ወደ ትጥቅ ትግል ሲገባ ያንን ተጠቅሞ አሁን ላይ አጠቃላይ ያለውን ነገር ስናየው እንደው ዝም ብለን ተወሻሽተን እዚህ ያለውን መንጋ አስደስተን በቃ በጣም ብዙ እንትኖች አግኝቶን ሆይ ሆይ ብሎ ምናምን ለመሄድ ካልሆነ በስተቀር ራሱ ትግሉን ቅርቃር ውስጥ ከቶ እንደገና የነ ህወሓትን መንገድ የመከተል እንደገና ከአማራ ህዝብ እሳቤ ፍላጎት ውጪ የመሄድ እርስ በርሱ የጎንዮሽ መገዳደል በጎጥ በሰፈር አማራ ሁሉም የትኛውም የኢትዮጵያ ክልል ውስጥ የሚኖር ነው። አማራ ሰሜንም ደቡብም ምዕራብም ምስራቅም የሚባል ነው። ልክ አንድ ቦታ ብቻ እንዳለ ተደርጎ የአማራን ህዝብ ትልቁን ጥያቄ የፍትሃዊነት ጥያቄ አልገደል፣ በሀገሬ ላይ በሰላም ልኑር፣ የትኛውም አካባቢ ላይ ሰርቼ ልኑር የሚለውን ጥያቄ ሰብስበው ወስደው ሰፈር ውስጥ ከተውት እንደገና ለዘመናት አማራ በማንነቱ ሳይደራጅ ቆይቶ በመከራ ተደራጅቶ እንኳን ቢጠይቅ እንደገና ጥያቄውን አፈር የሚያለብስ ስራዎች እየተከናወኑ ነው ያሉት። ይሄንን ዝም ብለህ እንደ ተራ ነገር አልፈህ አንዳንዶች እንደሚሉት አዎ በጣም ግዙፍ እንትን መስርተናል፣ መንግስትን ጥለን 4 ኪሎ ለመግባት እንደዚህ ቀላል ነው ምናምን እንደሚባለው አይደለም። በጣም ብዙ ዋጋ እያስከፈለ ምናልባትም ክልሉ የነበረውን መሰረተ ልማት እያወደመ ህዝቡን ስቃይ ውስጥ እየከተተ ያለበት ሁኔታ እንዳለ ምንም ይሄንን መዋሸትም አያስፈልግም። በዚህ ጦርነት ውስጥ ፌደራል መንግስት አያተርፍም፣ የታጠቀው ኃይል አያተርፍም። በዚህ ጦርነት መካከል ድምፁ የታፈነው የሚሰማው ያጣው መከራ እየበላ ያለው ግን ማንም የማይናገርለት ክልል ውስጥ እየኖረ ያለው ህዝብ ነው። ትምህርት ቤቶች ተዘግተዋል። ገበሬዎች እያረሱ አይደለም። የንግድ እንቅስቃሴው በሁለት በኩል ህዝቡ የሚያሳዝንህ በሁለት በኩል ነው መከራውን እያየ ያለው። መንግስት ፋኖን ሸፍናችሁ ይዛችኋል፣ አብልታችኋል ብሎ መንግስት መጥቶ ይቀጠቅጣችኋል። እንደገና ከመንግስት አካላት ጋር ግንኙነት አላችሁ፣ ተነጋግራችኋል፣ ለመንግስት እንዲያርጋችኋል፣ እናንተ ቤት ገብቶ ሻይ የጠጣ የመንግስት አካል አይተናል ብሎ ደግሞ የታጠቀው ኃይል ደግሞ ይቀጠቅጣቸዋል። በመሃል ቤት ህዝቡ መከራውን እያየ ጦርነቱ ይቁም ሳይሆን ጦርነቱ ይክፋ የሚል የሚዲያ ሰራዊት በሁለቱም በኩል ተበትኖበት መከራ እያየ ያለበት ሁኔታ ላይ ነው ያለው። ይህንን ግን ዘግተን ለምንፈልገው ብቻ በተለያው ሚዲያ ላይ ስራውም ልብሱም ጉርሱም የሆነው አካል አው በለው እየገፋን ነው፣ እያሸነፍን ነው፣ እኛ እንደዚህ ነን፣ ዛሬ እንደዚህ ይዘናል፣ ይሄን አካባቢ ይዘናል ምናምን የሚል ፕሮፓጋንዳ ለአማራ ህዝብ ምንም አይጠቅሙም። እንኳን ለአማራ ህዝብ አይደለም ታንክም ባንክም ለያዘው መንግስት አይጠቅሙም። ምክንያቱም ኢኮኖሚያችን እየደቀቀ ነው።
ቀላል አይደለም። ከአማራ ክልል ይመጡ የነበሩ ነገሮች ዛሬ ምርት አለማምረት ደረጃ ከተደረሰ ነገ ምን ልንሆን እንደምንችል እናውቀዋለን። ይሄ በሁለት በኩል የኔ ጀግና ነህ አንተ ቀጥል ምናምን የሚለው ነገር የእውነት የአማራን ሕዝብ በጣም ዋጋ እያስከፈለ ነው። አልፎ ተርፎ እዛ ክልል የሚደረጉ ወንጀሎች ልክ ሴቶች ልጆች ሲደፈሩ፣ ሴቶች ልጆች ሲገደሉ እንደ ሰው የማይቆጠሩበት ይልቁንም ሞታቸውን ከፖለቲካዊ አሰላለፍና ፍላጎት ጋር ተሰልፎ የተወሰደው እርምጃ ትክክል ነው፣ እከሌ ይሄን ያህል ወስዷል፣ ያኔ ምነው ዝም አላችሁ እየተባለ የድሃ ልጆችን ሞት የድሃ ልጆችን መደፈር እንደ ቀላል እንዲታይ ያደረገ ትግል ክልሉ ላይ እየተደረገ ነው። የባሰ ባርነት፣ የባሰ ድህነት፣ የባሰ ሞት፣ የባሰ መፈናቀል እያመጣ እንዲሁም ስርዓት አልበኝነትም ጭምር ክልሉ ላይ እየነገሰ ከአንድ አካባቢ ወደ አንድ አካባቢ ትንሽ ኑሯቸው ሻል ያለ ሰዎች አካባቢያቸውን ጥለው እየወጡ ቤተሰብ ሞቶብህ እዛ አካባቢ ለመቅበር እንኳን ብትሄድ መንገድ ላይ 4-5 አካላት ጠብቆ የሚቀርጥህ፣ ገንዘብ ካልሰጠህ ማትሄድበት፣ ከውጭ መምጣትህ ከታወቀ በጥቆማ ተይዘህ የምትታፈንበት፣ የሚያመርተው የሚሰራው ያለውን ያካፍል የነበረው ህዝብ እንደገና ተመጽዋች ደሃ የሰው እጅ የሚጠብቅ የሆነበት ስርዓት እየመጣ ያለበት ነውና ሚዲያ ላይ ወተን የራሳችንን ፍላጎት ስናስቀምጥ ምናምን ቀላል ነው። መሬት ላይ ላለው ህዝብ ግን መከራ ነው። አሁን መከራ ላይ ነው ህዝቡ ያለው። በሁለቱም በኩል መከራውን እያየ ያለባቸው ሁኔታዎች ነው ያሉትና አንዳንዴ የህዝቡን ሞት መፈናቀልና በተለይ የሴቶችን መደፈር መሞትን እንደ ቀላል አድርገን ባናየው መልካም ነው። ከየትኛውም በኩል የሚደረግ ህዝብ ላይ የሚደረግ ከየትኛውም በኩል የሚደረግ ወንጀል ነው ብለን መቆም አለብን። አለበለዚያ እኮ የኛ ሰውነታችን ራሱ ጥያቄ ውስጥ ይገባል። የኔ ቡድን ሲያደርገው ትክክል ብሎ ሌላኛው ሲያደርገው ደግሞ ትክክል አይደለም ብለን የምንቆም ከሆነ ሰውነታችንም ጥያቄ ውስጥ ይገባል፣ ሰው መሆናችን። ቴንክ ዩ ቴዲ፣ አመሰግናለሁ። መልካም ምሽት። ቴንክ ዩ ከልብ አመሰግናለሁ ቅድስታችን። በብሔር ፖለቲካችን ብቻ ልበልና ወደ እንትና እሄዳለሁ። ከግለሰብ መብት ይልቅ የግሩፕ መብት ነው መቀንቀን ያለበት የሚል እሳቤ ባለበት ሀገር እንደ ኢትዮጵያ ባለ ወይም ደግሞ የብሔር ፖለቲካ በሚቀነቀንበት ሀገር በጣም ከባዱ ነገር እጅግ ከባዱ ነገር ለምሳሌ ነገ አይበለውና አንድ ከባድ አደጋ የሆነ ብሔሮች መሀል ተፈጥሮ የሆነ ህዝብ ቢያልቅ ወይ ታጣቂዎች ቢገሉ ወይ በሆነ አጋጣሚ ቢሞቱ ድምፅ መሆን አትችሉም። ድምፅ መሆን ማትችሉት ለምንድን ነው? ወይ ብተቹ ትላንት እነ እንትና ጋር ህዝብ ሲሞት የት ነበርክ የሚል ትንታኔ ያለ። ትላንት እነ እንትና ጋር ሲሆን የት ነበራችሁ? እንደዚህ አይነት ነገር ገጥሟችሁ አያውቅም? ሴት ሲደፈር ይሄ ነገር ማውገዝ አለብን ብላችሁ ለማውገዝ ስትወጡ ትላንት እከሌ ጋር እንደዚህ ሲሆን የት ነበራችሁ? ሁሉም ውስጥ ያለ በሽታ ነው። ለዛ ነው የግሩፕ አስተሳሰብ ውስጥ ብዙ ጊዜ የግለሰቦች መብት ይደፈጠጣል። መጀመሪያ የግለሰቦች መብት ሳይከበር የቡድን መብት ሊከበር አይችልም። የኔ እምነት ይሄ ነው። እኔ በየትኛውም በማንኪያ ነገር ጎሳ ውስጥ አስረኸኝ መብቴ ልታከበር አልፈልግም። እኔን ማክበር ከፈለግ መጀመሪያ በቴዲነት ያክብረኝ። አይ ዶንት ኬር። ከበደ አየለ የሚባል የማንኪያ ብሔር ውስጥ እንደ ችቦ አስረኸኝ መብት ይከበርላል፣ መብት ጥያቄ ተመልሶላል ምትለኝ ምንድን ነው? የኔ የግሌ ጥያቄ መልስልኝ። በነፃነት የመዘዋወር የመስራት ሀብት የማከማቸት ያለ ፍርድ ቤት ትዕዛዝ አለመታሰር፣ ግለሰባዊ መብቴን አክብርኝ እንደ ቴዲ። አሁን ችግር የሆነብን ምንድነው? የቡድን መብት መቀንቀን አለበት። የቡድን መብት ውስጥ ኦኬ፣ የግለሰቦች መብት ደግሞ ይደፈጥጣል። የቡድኑ መሪ ከተስማማ መብት ጥያቄ ተመልሷል። እሱ ከበላ ጥያቄ ይመለሳል። እሱ ካልበላ ጥያቄ አልተመለሰም። እሱ ከተስማማ መገደልህ ራሱ ዜና አይሆንም። እሱ ካልተስማማ በሰላም መኖር ራሱ ዜና ነው። ስለዚህ በግሩፕ መብት ውስጥ የግለሰቦች መብት የተደፈጠጠ እስካሁን አለንና የግሩፕ መብት ውስጥ ያሉ በሽታዎች ናቸው። ግን ይህን ሲባል የግሩፕ መብት አይቀንቀን አይደለም። ብዙ ጊዜ እንደምለው የቡድን መብት መከበር አለበት ካላችሁ የትኞቹ የቡድን መብቶች? በታሪክ አጋጣሚ በደል የደረሰባቸው ማይኖሪቲ የሚባሉ
የአካል ጉዳተኞች፣ የሴቶችና ህፃናት፣ የአረጋውያን እነዚህ ተለይቶ ይከበርላቸው። አፈርማቲቭ አክሽንም ከሆነ ይሰጣቸው። እኛውን እኮ መከራ ውስጥ የገባ ነው። የ27 ዓመት ወጠምሻ በማንነቴ ምክንያት ተደፍጥጫለሁ ይልሃል። ወጠምሻ ጎረምሳዎች ቡድን ሰርተው መንጋ ሆኖ ማለት ነው። ይሄ ፖለቲካ አይደለም። አንተ እንደሚመች አገሪቷን መሆን እንደምትፈልገው ነገር ላይ ተሰካና ፖለቲካ ስራ፣ የሀሳብ ፖለቲካ ውስጥ ግባ እንጂ ደረታችሁ ያበጠ ፖለቲከኞች ወይም ደግሞ ጎረምሳዎች አካፋና ዶማ ይዛችሁ መብታችን ተደፍጥጧል እያላችሁ እንዴት ነው ልንወጣ ምንችለው? እንዴት ነው ልንነጋገር ምንችለው? ሁሉ ነገር ፖለቲካ የሚሆነው ለዛ ነውና አሁንም ልክ አማራ ክልል ላይ ሴቶች ተደፈሩ ሲባል ትላንት እነ ከሌጋ ሲሆን ሄዳችሁ እንግዲህ እንደምታዩት እኔ ያልተዘገብኩት ያላወያየሁት ርዕስ የለም። አይ ቲንክ እኔን ብዙዎቹ እንደዛ አይሉኝም፣ ግን ለሌሎቻችሁ አስቸጋሪ የሚሆነው ባህሪው ስላልተለወጠ ነው። የመጫወቻ ሜዳው ስላልተለወጠ ነውና የመጫወቻ ሜዳው ቢለወጥ ኖሮ ወሬያችን የሚቀየር ነበር። የግለሰብ መብት የሚቀነቀንበት ሀገር ቢሆን ኖሮ የአንዲት ነፍስ ዋጋ ሰተን እንወያይ ነበር። ኦሮሞሙን፣ አማራሙን፣ ስልጤሙን ብሔርን ኦኬ እናከብራለን፣ ኢንተርቴን እናደርጋለን። በአመት አንዴ 3ቴም ታከብራለን። ነገር ግን ግለሰቦች መብታቸው ተደፈጠጠ፣ ተደፈሩ፣ ተገደሉ ሲባል እንተነትናለን፣ ድምፅ እንሆናለን። እንደዛ ይሆን ነበር ለማለት ፈልጌ ነው። ቴንኪዩ ስላዳመጣችሁኝ፣ አቴንሽን ስለሰጣችሁኝ ከልብ ነው የማመሰግነው። ከቅድስት ቀጥሎ አይ ቲንክ አዲስ ታይምስ ነው። አዲስ ታይምስ 6 ደቂቃ አለው ወንድሜ። አዲስ ታይምስ አለ። አዲስ ታይምስ ተመልሶ ይመጣል። እሺ አኪላ 6 ደቂቃ አለው ወንድሜ። ኦኬ ቴንክ ዩ። ከአራት ጀምር ያለው ያው ብዙ ነገር ተብሏል። እንግዲህ ዛሬ አይ ዶንት ኖ ብዙ ሰው ቶሎ ጭምብሉን ገልጧል። አሁን የቅድሟ እህታችን በባይዘዌ በኦሮምኛ ብልጽግና በደዲና ነው የሚባለው የፓርቲው ስም እና በደዲና ጥሩ አማርኛ ተናጋሪ ሰዎችን የአማራ ትግል ውስጥ መላክ ወይም ሀሳብ የሚሰጡ ሰዎችን ልኳል። ግን አማርኛ መናገር አሁን ብዙ ጊዜ የአማራ ፖለቲካ አማርኛ መናገር የቻለ ሁሉ ይገባል የሚል አንድ ዝም ብሎ ሮንግ የሆነ አስተሳሰብ አለ እና እሱን ተከትሎ በደዲና ባይዘው በአዴኖችንም እናውቃቸዋለን፣ ጎበዞች ናቸው። በጎጥ ውስጥ በምን ተደብቀው ነው የሚመጡትና በደዲናዎች ግን በደንብ ይታወቃሉ። እና ቅድስት እህታችን ጥሩ አማርኛ ተናጋሪ ነሽ፣ ለበደዲና ፐርፌክት የሚባል እንትነሽ፣ ግን በአዴን ውስጥ ነው እንጂ መግባት ምቹ አማራ ትግል ውስጥ መግባት የሚያስችል ቁመና የለሽም ማለት ነው። እና ምንድነው መሰረታዊ ተቋማትን ወይም ኢንፍራስትራክቸር ፋኖ ይወድማል ብላለች እህታችን። ፋኖ የታጠቀው መሳሪያ ኢንፍራስትራክቸር ለምንድነው ስፔሲፊካሊ ለሷ በደዲና ብለ የተረጎምከው? ለምን ለሌሎቹ አልተረጎምከው? ሌላ አላማ ይኖረዋል? አዎ ማለት የባዕዴኖች አሁን እሷ ጥሩ አማርኛ ተናጋሪ ነች፣ ግን የባዕዴን ሰው ግን አይደለች። የባዕዴን ሰው ያልሆነችበት ምክንያት ጎጥ ምናምን አትስብም። የባዕዴን ሰዎች የሚመጡት ጎንደሬ፣ ጎጃሜ ምናምን ሆኖ ነው ሶዛት ፕሮቴክት ለመደረግ ማለት ነው። እሷ ግን ልክ እንደ አማራ ሆና ነው የመጣችው እና ሳድሊ በሁለተኛ ዙር ነው በሶስተኛ ዙር በደረሳት እድል ግን ቶታሊ በደዲና ነው ክላን የተናገረችውና ለዛ ነው በደዲና ናት ያልኩት። ሌላው ምንድነው የአማራ ፋኖ መሰረተ ልማት ተቋማት ያፈርሳል ብላለች እህታችንና የአማራ ፋኖ ትልቁ መሳሪያው ድሽቃ ነው። በድሽቃ መሰረተ ልማት አይመታም፣ በትልልቅ ከባድ መሳሪያ ነው የሚመታውና ሁለተኛ ፋኖ የሽምቅ ተዋጊ ነው። የሽምቅ ተዋጊ ከመሰረተ ልማት ተቋማት ጋር ምንም ያገናኘው ነገር የለም። አርሶ አደር እንዳይሰራ ምናምን አያደርግም ምናምን ብላለች፣ ግን ከአርሶ አደር ጋር የሚያገናኘው ነገር የለም። ሚሽን ይኖራል፣ ይመጣል፣ ሚሽኑን ፈጽሞ ወደ ሃይዳውቱ ወይም ወደ የሚቀመጥበት ቦታ ይሄዳል። ከዚህ የዘለለ እንቅስቃሴ የለውም። እስካሁን ድረስ በደዲናዎች ያላወቁት አንድ ነገር ያው በአዴኖች በደንብ ያውቃሉ። ቢኮዝ ዛሬ ላይ አይ ቲንክ 4ኛ ምናምን ፕሬዚዳንት ተቀይሯል። መቋቋም ፋኖን አልቻሉም። ፋኖን እጅ አሰጠን ሊያውም ለምነው ነው እጅ አሰጠን የሚሉት። የአማራ ፋኖ ግን ለምኖ ሳይሆን እየገረፈ በስነስርዓት ማርኮ እጅ ወደ ላይ አስደርጎ ነው። አሁን ልዩነታችን አንደርስታንድ እንዲደረግ ነው በዳዲናዎች በደንብ አንደርስታንድ እንዲያደርጉ እንፈልገው። ፋኖ በጥይት ተታኩሶ ማርኮ እጅ አስይዞ በቪዲዮ ያሳያል።
ብአዴኖች ወይ በደሊና ተላላኪዎች በአማራ ክልል ያሉት ብአዴኖች ግን አበባ ይዘው ኬክ ቆርሰው ፋኖ በሰላም ገባለን ብለው ድግስ ደግሰው ነው የሚጠሩት። ስለዚህ የኃይል ሚዛናችንን አይ ቲንክ በደንብ ማስተዋል ይቻላል። የብልጽግና አመራሮች ከኢታማጆር ሹሙ ጀምሮ መለቃቀም ነው የቀረን፣ ጨርሰናቸዋል፣ አጥፍተናቸዋል ከሚል እንደራደር፣ እናውራ። አንድ ሰው ጋር እንኳን የአፍሪካ ዩኒየንን ሰው ይዞ የተደራደሩ ሰዎች ናቸው። የኃይል ሚዛኑ ቶታሊ ተገልብጧል። ኢትዮጵያ እንግዲህ አሁን ኢትዮጵያ ባለል ደስ ይለኛል። በዳዲና የሚመራው መንግስት ያለበትን ሲቹዌሽን አይ ቲንክ ሁላችንም እናውቃለን። እንደ በፊቱ ሜጀር አክተር አይደለም በኢስት አፍሪካ። ኢስት አፍሪካ ላይ ያሉ ኃይሎች ገፍቷቸው መልሰው እየገፉት ነው ያሉት። ቅድም አንድ ሀሳብ ተነስቷል፣ እንቃወመዋለን ፋኖን ምናምን ተብሏል። ማን ምን ሊያመጣ ነው? ለምሳሌ ህወሓት አገር ገንጣይ ነው ተብሎ በደርግ ጊዜ ይሄንን አገር ገንጣይ ወንበዴ በለው አሳደ ምናምን የሚባል ዘፈን ሁሉ ተዘፍኖ የህወሓት ኃይል ሲመጣ ኢትዮጵያን ጠብቃለሁ፣ ኢትዮጵያ ቫንጋርድ ነው የሚለው፣ ኢትዮጵያኒስት ነኝ ምናምን በሚል ጭምብል በሌላ ብሔር የሚጫወተው ማስቆም አልቻለም። ማንንም ማስቆም አይችልም። እኛ እንደ አማራ ህዝብ ኢህአዴግን እየታገለ ነው። የትግራይ ሄጅሞኒ ያለው ያልነውን ኢህአዴግ ታግለን ትግሬን ብቻ ታግለን አላቁም። የአማራውንም ብአዴንን እየታገልን ነው። የኦሮሞንም በደዲናን እየታገልን ነው። ኦኬ፣ ልዩነታችን ያ ነው። አንዳንዶች ቅድም ትግሬ ጠለናቸው ያልናቸው ለዛ ነው። የትግሬውን ኢህአዴግ ታግለው የኦሮሞውን ኢህአዴግ አቅፈው መቀመጥ ይፈልጋሉ። የትግሬውን ኢህአዴግ ታግለው የአማራውን ኢህአዴግና የኦሮሞውን ኢህአዴግ ተደራደሩትና ለምን ሰላም አንፈጥርም ይሉናል። ኢትዮጵያ ኢህአዴግ እስካልወደቀ ድረስ ሰላም የለም። ኦኬ፣ ሰላም የሚጠብቅ የዋህ ሰው ካለ ሰላሙ አያገኝ። እኛ እንደ አማራ የአማራን ኢህአዴግ እየተቃወምን ነው። የትግራዩን ኢህአዴግ እየተቃወምን ነው። የኦሮሞን ኢህአዴግ እየተቃወምን፣ ኢንጀነራል ኢህአዴግን እየታገልን ነው። ግን ኢህአዴግን በዘር መርጣችሁ የደገፋችሁና የታገላችሁ አሁንም እየደገፋችሁ ያላችሁ አላችሁ። ኦኬ፣ ያ ኢትዮጵያን ለማየት መልካሟን ነገር ለማየት የምትመኙ ሰዎች እንዳልሆናችሁ ያስታውቃል። የጠላችሁት ትግሬ ነው። ትግሬ ሄዶላችኋል። አሁን ኦሮሞ ስልጣን ይዟል። የኦሮሞ ኢህአዴግ ይዟል። ስለዚህ ይህንን ሄጅሞኒ ትፈልጉታላችሁ። የአማራ ኃይል ደግሞ መጥቶ ስልጣን እንዲይዝ አትፈልጉም። ልትበሉ ፈልጋችኋል። የአማራ ኃይል አላስበላ ብሎ ከስር እየተከታተለ ሊያንቀሳቀሳችሁ ስላልቻለን ይጠላ አንዴ ቃል አኪላ እሺ፣ ታንኪዩ እንጂ ከነፃነት ፍላጎት ኢትዮጵያ ሰላም እንድትሆን አይደለም የምትፈልጉት። ኢህአዴግ አልወደቅም። ሁሉ ነገሩ ኢህአዴግ አፓራቶስ አለ። የአሁኑ ጠቅላይ ሚኒስትር የኢትዮጵያ ደህንነት ውስጥ የነበሩ ኢንሳን የመሰረቱ ስልክን በጉልበት በየትም ሀገር ባልተደረገበት የማህበረሰብን ያለ ፈቃድ ስልክ ጠልፎ እየሰሙ በተሰማው መረጃ ብዙ ሰዎች ታስረዋል። ከዚህ ውስጥ ከታሰሩት ውስጥ አሁን በቅርቡ ነፍሳቸውን ይማር ደበበ እሸቱ በዚህ ጠለፋ ውስጥ ተጠልፈው ነው እስር ቤት የገቡት። ብዙ ቶርችድ ሆነዋል። ኦኬ፣ በዚህ ወንጀል ውስጥ የተሳተፉ ሰው ጠቅላይ ሚኒስትር አርጋችሁ እንግዲህ ደህንነት ኦፊስ ውስጥ የነበሩ አርጋችሁ እሳቸው ያሻግሩናል ያላችሁ የበደዲና ደጋፊዎችና ይሄ የኢትዮጵያ በሚል ስም በጭምብል በደዲና የምትደግፉ ሰዎች ኢትዮጵያ ሰላም የምትመጣ ይመስላችኋል? ዋናው ወንጀለኛ እኮ ነው መንግስት የሆነው። ባይዘዌ ከደብረ ጽዮን የባሰው ማለት ነው። በወንጀል ካልኩሌሽን ስራ ብንል ጥያቄ ውስጥ እንግባ ብንል ደብረ ጽዮን እኮ ኢትዮ ቴሌኮምን ነው ሲያስተዳድር የነበረው። ደህንነት ሆነው እያንዳንዱ ኢትዮጵያ የሚታፈንባት ስራ ላይ የነበረው ኃይል ስልጣን ይዞ እሱን እየደገፋችሁ ኢትዮጵያን እንወዳለን ማለት ራሱ አንድ ትልቅ ስህተት ነው። ስትታገሉም አላሳያችሁንም። ቴንኪዩ አኪላ። አዲስ ታይምስ ሬዲ? አዎ ሬዲ ነኝ ቴዲዬ። እኔ ይገርመኛል ኢትዮጵያኒስቶች የሚለው ነገር መሸማቀቂያ አይደለም ባይዘወይ እና አንድም ቅድም ሴቭ የሚባል ወንድማችን እዛ ኤርትራ በረሃ የነበሩ ይላል። ኤርትራ በረሃ ከነበሩ ኢትዮጵያኒስቶች እኮ አንዱ የአማራ ፋኖ መሪ ዘመነ ካሴ ነው። እና ይሄ ድንቁርና አናት ላይ ቤት ሲሰራብ እንደዚህ ነው። አየህ፣ ራስህን ነው የምትሰድበው። ኢትዮጵያኒስትነት ስድብ አይደለም። ዘረኝነት ስድብ ሊሆን ይችላል። ጎጠኝነት ስድብ ሊሆን ይችላል። ነውርም ሊሆን ይችላል። መነወር የነበረብን ነገር ነው። ኢትዮጵያኒስት ግን
እኩልነት ማለት ነው። ኢትዮጵያዊነት ማለት ባይዘው እኩልነት፣ አንድነት መፈለግ ማለት ነው። ሁሉም አማራም ትግሬም እኩል ነው ብሎ ማሰብ ነው። ይሄንን የሚጸየፈው መሀይምና ደንቆሮ ብቻ ነው። አም ሶሪ እንደዛ ነው እኔ የምገልጸው። ከዛ በተረፈ ቴዲ እኔ በጣም የአማራ ብሔርተኞች ያሳዝኑኛል። ይሄ ወንድማችን አሁን በዳዲና ነች ቅድስት ባይዘው በአማራነት የተገፋች ኦሮሚያ ክልል ያደገች አማራ ተብላ ገፈቱን የቀመሰች አማራዊ እህት ነች ይቺታችን እንጂ እንደ ኤልያስ ገብሩ እንደ አኪላ መታወቂያዋ የትግሬ አማራ የምትጫወት አይደለች። ኤልያስ ገብሩ ትግሬ ነው፣ መታወቂያው ወጥቷል። ይሄ ሰውዬ አማራ ሆኖ እያጫወተ ነው። ሞኝ አማራ ደግሞ ተከራካሪ አግኝቷል። አሁን አየሁ ቀንና ሌሊት ዘመነ ካሴ የባሪያ ልጅ ነው አገው ነው ብሎ የሚሰብከው ሰውዬ ዛሬ የአማራ ጠበቃ ሆኖ ያስጨበጭበዋል ህዝቡን። ይሄንን ደንቆሮ መሀይም ተከታይ ማለት ነው። ኧረ ቶቶ እሱን ቃላት ተጠቅሞ ስድብ ነው። እሺ እና ይሄ እዚህ የሚከተለውን ሰው ነው የምልህ። አየህ ይሄ እንትኑ ምንድነው የሚባለው የማሰብ ችሎታው በደንብ ፋንክሽናል ማድረግ የማይችል ትናንት ሰድቦ ትናንት ሴራ ሰርቶብህ ዛሬ ደግሞ የምታጨበጭብበት ሁኔታ ያለበት ሶሻል ሚዲያ ነው። ተንጋድ እኔ ለእንደዚህ አይነት ፍላጎትም ስለሌለኝ ለእንደዚህ አይነትም ነገር ራሴንም መሸጥ ስለማይገባኝ በራሴም ዙሪያ ቀብረር የምኖር ሰው ስለሆንኩኝ ደስ ይለኛል። አየህ የፖለቲካ ሽርሙጥና የሚሰሩ ሰዎች በራሳቸው ማይተማመኑ ወይ የሆነ ጥገኝ ወይ እውቅና ነው የሚፈልጉት ወይ ኢኮኖሚካል ጥያቄ ነው ያላቸው ወይም ይሄ ቲክታክ ላይ የሚለቃቀመውን ጊፍትም ይሆናል ትልቁ ነገራቸው ወይ ጭብጨባ ነው ትልቁ ነገራቸው። እነዚህ ሰዎች ማሊያቸውን መቀያየር አንዴ ከአማራውም ትልቅ አማራ ሆኖ ይመጣሉ፣ አንዴ ደግሞ አማራውን ዲስትሮይ ሲያደርጉ ቀንና ሌሊት ዲስትሮይ ሲያደርጉ ይውላሉ። እና እነዚህ ሰዎች ደግሞ ሻምፒዮን ሆነው ይወጣሉ። አሁን ዛሬ አንተ ቤት አኪላ ነው ሻምፒዮን በሚያሳዝን ሁኔታ ማለት ነው። እና ይሄ የፖለቲካ ጨዋታ የትም አያደርስም። ባረም ላይ ነው። አማራ ማለት ለኔ እንደ ቅድስት አርሲም የተወለደ ባሌም የተወለደ የአማራነት ስነልቦና ያለው የኢትዮጵያዊነት ስነልቦና ያለው ለአማራ አንድነት የሚቆረቆር የሚቆጭ ኦኬ ትናለኝ ታውቃለህ። ትንሽ በመጨረሻ መናገር እንፈልገው የአማራ ልጆች ንቁ። አማራነት ማጭበርበር አይደለም፣ እውነትን ፈልጉ እላለሁ። አመሰግናለሁ ቴዲ። አይዞ አዲስ አይዞ አዲሳችን። እሺ ሁላችሁንም ከልብ አመሰግናለሁ ስለ ጨዋነታችሁ። ወይኔ ቤተሰብ በእናታችሁ ብዙ መከራ ሁኔታ እኔ ሆኛ እኔ ትንሽ መናገር ያለብኝ ይመስለኝ። ኧረ እኔ ደከመኝ በእናታችሁ በጣም just 1-2 minutes በቃ ደከመን በእናታችሁ። አሁን ደግሞ እናንተ ከገባችሁ አኪላ ደግሞ ለመለስ ብሎ ይገባል። 2 ደቂቃ ብቻ ስጠኝና እኔ አላቀርም። ሰዎችንም ብዙ መናገር አልፈልግም፣ ግን አይዲያ ብቻ 2 ደቂቃ እንድናገር ፍቀድ። እሺ የመጨረሻ ከ2 ደቂቃ አልበለጠ ፕሊዝ። ትንሽ በጣም ያሳዘነኛል። ሰዎች ብሔርን ይዘው አንዱ የገሌ ጠላት ነው ጭራሽ በፐርሰናል ደረጃ ኢንዲቪጁዋሊ እገሌ የዚህ ብሔር ጠላት ነው ምናምን ሲሉ ተመልከቷቸው። እኔ ከኢትዮጵያዊነት ውጭ ምንም መገለጫ የሌለኝ ሰው ነኝ፣ ግን ተመልከቱ። አማራ አኪላ ወይም ዋን አማራ የሚባል ትልቅ ድርጅት ፕሮጀክት አለኝ ብሎ የሚያስብ ሰው አንተ የትግሬ ጠላት ነህ የአማራ ጠላት ነህ ብሎ ይበይናል እዚህ ቁጭ ብሎ። he's a manager of that big national እንትን ያለው ሰው ፕሮጀክት ያለው ሰውዬ እንደዛ ይበይናልና የብሔር ፖለቲካ የሚያስጠላችሁ በዚህ ምክንያት ነው። በቃ ሰዎች ሐሳባቸው ሄዶ ከአንድ ትልቅ ህዝብ ጋር ከአንድ ትልቅ ብሔር ጋራ እንዲጋጭ ጠላት እንዲሆን ይፈጥርላችኋልና እየተጣላን እየተጋደልን ያለነው this is simple example። እኔ አልፈራው
ፈርቻ አይደለም መልስ የምሰጠው። እኔ አማራ ጠላት ልሆን አልችልም፣ የትግሬ ጠላት ልሆን አልችልም። ግን እነዚህ ሰዎች ተጠቃሚዎች ናቸው። ገንዘብ ያገኛሉ፣ ድርጅት አላቸው፣ መግለጫ ያወጣሉ፣ ዜና ይሰራሉ፣ ምናምን የሆነ ብሔር ተወካይ ናቸው። ስለዚህ የሆነን ሰው ይዘው ከሆነ ሰው ጋር ያጋጫሉ። ከዛ እነሱ ይጠቀማሉ በዚህ ነገር ላይና የሀገራችን ትልቁ ችግር ይሄ ነው። የኦሮሞ ጠላት፣ የአማራ ጠላት፣ የትግሬ ጠላት ምናምን እየተባለ ጭራሽ ወደ መሳሪያ ይዘን ጫካ እንድንገባ የምንደረገው በእንደዚህ አይነት ሌትስ ካም ቱ ዘ ቴብል እንነጋገር። ማን ነው የማን ጠላት? የለም እኮ አፍሪካ ውስጥ እኮ አንድ ሀገር ውስጥ ሆኖ የአንድ ህዝብ ጠላት ይሄ ህዝብ ጠላት ምናምን የሚባል እኮ የለም። እኛ ሰለጠንን ዘመናዊ ነን ታሪክ አለን ምናምን የምንል ታላቅ ህዝቦች ግን እርስ በርሳችን እገሌ የገሌ ጠላት ነው እየተባባልን እየተገዳደለን ነው። እኔ የት ነበርክ የሚባል ሰውዬ ትግሬ ጠላት አይዶንት ኖ ትግሬ ወይ 4-10 ሰው አይሞላም ነው የማውቀው ትግሬ። በህይወቴ ደግሞ ምናልባት ላለፉት 2-3 ዓመታት ያየሁትም ትግሬ የለም በህይወቴ በአይን በአካል የማውቀውም ትግሬ የለም እኔ አይቻላቅም። እና የትግሬ ጠላት ነው አው ካናይ ሲዝም ጠላት ለመሆን በአካል ማግኘት አለብኝ እኮ። እና ጠላት ናችሁ ይላችኋል። እነሱ ሰዎች ደግሞ ፕሮጀክት ይቀርጹና ገንዘብ ይሰበስቡባቸዋል። የኦሮሞ ጠላት ገሬ የኦሮሞ ጠላት ነው ምናምን ይላሉ። ዌር ኢዝ ኦሮሞ? እኔ ከኦሮሞ ጋር አልኖርም። በዚህ አሁን ባለሁበት ፊዚካል ታይም ከኦሮሞ ጋር አልኖርም። የኦሮሞ ጠላት ነህ እባላለሁ። እና እባካችሁ ውድ ኢትዮጵያውያን 1500 በቴዲ ሐዋሳ እየሰማችሁ ያላችሁ ሰዎች ይሄ ሴታፕ ነው። ሴታፕ ተሰርቶብን እገሌ ጠላት ነው፣ አማራ የኦሮሞ ጠላት ነው፣ ትግሬ የአማራ ጠላት ነው እየተባባልን ዘመናችን አለቀ። ልጆቻችን ወደ ጦርነት እንዲማገዱ እየተደረግን ነውና እባካችሁ ዩኒቲ ኢዝ ስትሬንግዝ። ችግራችን ድህነት ብቻ ነው፣ መሀይምነት ነው፣ ኋላ ቀርነት ነው። ይህንን ለመፍታት ደግሞ የብሔር ቆሻሻ ፖለቲካ አሽቀንጥረን ጥለን በንጹህ ህሊና ሳይንቲፊካሊ ሀገር መምራት ለሚችሉ እየሰጠን ኢኮኖሚውን መምራት ለሚችሉ እየሰጠን ሀገራችንን ወደፊት እንድናሳድግ ታትስ ማይ ዊሽ። አመሰግናለሁ ቴዲ። ሰማም ቴዲ ቴንክ ዩ። የት ነበርክ? ቅድስት የምትይው ነገር ስላለ ነው። እሺ 2 ደቂቃ ብዙ ማለት አልፈልግም። አሜን አኪላ በማይሆን ስም ለመጥራት ስለፈለገ ነው። በዳዲና ማለት እኔ ኦሮሚያ ክልል ስላደኩ ኦሮምኛ ሰማለሁ እና ብልጽግና ማለት ነው። የተለየ ነገር አላልክም እና የተለየ ቋንቋም አላመጣህም። ከዛ ውጭ ግን ቅድስት ማናት ብለህ ማየት ከፈለክ ጎግል አድርግ። ቅድስት ግርማ መኮንን ብለህ ጎግል አድርግ። አኪላ የአማራን ትግል በሚመለከት እንደ ዋና አማራ በእርግጠኝነት የምናገረው የአማራን ትግል የከፋፈለ መሬት ላይ ያሉትን ፋኖች ያጋደለ ፖለቲካ ይሰራ የለም። ለምሳሌ የሴቶቹን ጉዳይ ዛሬ አንተ ቤት መጥቶ አልሆነም ብሎ ለመንጋው ያወራል እንጂ በቤታቸው ከፍተው ይሄን ያደረጉ ሰዎች ተብሎ የጎጃም ሰዎች ብለው መርጠው ሲቀጠቅጡ ነው የሚውሉት። በየመሬቱ ላይ የፋኖችን ስልክ ተቀብለው አንዱን ባንዱ ሲያጋድሉ ነው የሚውሉት። እንደውም ከአማራ ፖለቲካ መውጣት ካለበት ስለማይነገር ነው መውጣት ካለበት ዋና አማራ እየሰራው ያለው ፖለቲካ አማሮች እርስ በርሳቸው ጎጥ እንዲፈጥሩ እንዲጋደሉ ወንድም በወንድሙ ላይ መሳሪያ እንዳያነሳ እውነት ለመናገር የአማራ ህዝብ ደም እጃችሁ ላይ ያለ እናንተ ናችሁ። እኔ ማን ንጹህ ኢትዮጵያ አማራ ነኝ። ምንም ጭቅጭቅ የለም። ለማንም እንትን ማለት ሀገሬ በሰላም እንድትሻገር ፈልጋለሁ። ህዝቤ ላይ እየተሰራው ያለው ቁማር ደግሞ እናንተ ፖለቲካ እየሰራችሁበት ዝም ብዬ ማለፍ አልፈልግም። ይሄን ደግሞ ያቃል የአማራ ህዝብ ያቃል። እዚህ ሚዲያ ላይ ያለ ሰው ያቃል። ማን ምን ቦታ ሄዶ እነማንን እንዳስገደለ ይታወቃል። ጀግና ወንድሞቻችንን ሰሜን ሸዋ ያሉትንም ጎንደርም ጎጃምም ላይ እጃችሁን ከታችሁ የብዙ ጀግኖች ደም አለባችሁ። የጊዜ ጉዳይ ነው። ጊዜው ሲደርስ እናንተም ትጠየቃላችሁ። ይልቁንም አሁን አንተ እዚህ መተህ የምታስመስልለት በዳዲና ብልጽግና ምናምን የምትለው አሁን እየሰራህ ያለ አጀንዳ እኮ መንግስትን የሚደግፍ በውሸት ብልጽግና ጠላቴ ነው ትላለህ። በተግባር ግን እየሰራህ ያለኸው ከፋኖ ወይም ከአማራ ህዝብ ትግል በተቃራኒው እየሰራችሁ እንደሆነ እናውቃለን። ቤታችሁን ከፍታችሁ ስራችሁ ያለን ስታዋርዱ፣ ዘመነን ስታዋርደው፣ ምሬን ስታዋርደው፣
ማን ቀርቶሃል? ሰሜንም ደቡብም ያሉትን ስታዋርዱ የምትሉት እናንተ ናችሁ። እንደው መጥፋት ካለባችሁ መጤን ካለባችሁ እናንተ ናችሁ እንጂ እኔማ ነፃ ኢትዮጵያ ሀሳብ ብቻ ነው የምሰጠውና ከዛ ደግሞ እኔ የማንነት ምናምን ችግር የለብኝም። ማንነቴ አልተጋጨብኝም። ምክንያቱም ወላጆቼ የት እንደሆኑ ምናምን ይታወቃልና ያን ያህል ብዙ አትቸገር። በዳዲና ብልጽግና ማለት ነው። አዲስ ነገር አላመጣህም። ቴንክ ዩ ቅድስት። እሺ ከልብ አመሰግናለሁ።